በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕሪ ገንዘብ የሆነ ጌታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። ወላዲተ አምላክ ንጽሕት ቅድስት ድንግል እመአምላክ እመብርሃን ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። የቅዱሳን ሐዋርያት ሥራ ምዕራፍ 7 ቁጥር 51 እስከ መጨረሻው። እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለም? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀበላችሁ አልጠበቃችሁትም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ጥርሳቸውንም አፋጩበት። በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ። የእግዚአብሔርን ክብር ጌታ ኢየሱስም በእግዚአብሔር ቀኝ ተቀምጦ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለ። እነርሱም በታላቅ ቃል ጮኹ፣ ጆሮአቸውንም ደፈኑ። በአንድነትም ተነስተው ከበቡት። ከከተማም ወደ ውጭ ጎትተው አውጥተው ወገሩት። የሚወግሩት ሰዎችም ልብሳቸውን ሳውል በሚባል ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም ጌታዬ ኢየሱስ ሆይ ነፍሴን ተቀበል አለ። ሲጸልይ የሚወግሩት ነበረ። በጉልበቱም ተንበርክኮ አቤቱ ይህንን ኃጢአት አትቁጠርባቸው ብሎ ታላቅ ድምፅ ጮኸ። ይህንንም ብሎ ሞተ። ሳውልም በእስጢፋኖስ ሞት ተባባሪ ነበር። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት ሐዋርያ ዓመታዊ የዕረፍት የኪዳን የልደት 3 የተባበረ በዓል ነውና እርሱን ባስመለከተ ጊዜ ካለ ሌሎች በዓላትንም ጨምረን እንማራለን። ለትምህርታችን ርዕስ እንዳይጠብቅብን ወይ የሚያስቀይሙ ነገሮችን ላለመነጋገር ሲባል መጨረሻ አካባቢ የምናነሳው ርዕስ ይኖረናል። በቤተክርስቲያናችን በዚሁ በግብረ ሐዋርያት ምዕራፍ 7 ቁጥር 54 ላይ ወዘንተ ሰሚዖሙ ተምኡ፣ ይህንን ሰምተው ተበሳጩ፣ ወአብደ ልቦሙ፣ ልባቸው አበደ ተብሎ በጥሬው ይተረጎም ይችላል። ተርጓሚዎች ወደ ምስጢር ሄደው ልባቸውም ተናደደ ይላል። እንዴት ዋላችሁ? እንዴት ዋላችሁ? ስለዚህ ልባቸው አበደ ከምንል በጥሬ ዘሩ ሂደን ልባቸው ተናደደ የሚለውን ርዕስ እናደርጋለን። እንግዲህ ቤተክርስቲያናችን በቀደም ጌታችን የተወለደበትን ትምህርት፣ በዓል፣ ክብር ጥቂት ተመለከትነ። አምላክ ለምን ሰው ሆነ? ሰው ሆኖ ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ታምራት አድርጎ ተሰቅሎ በፈቃዱ ሙቶ በስልጣኑ ተነስቶ ለሐዋርያት ትምህርተ ባት መጽሐፈ ኪዳን አስተምሮ አረገ። ጌታችን ካረገ በኋላ ወነበሩ ሐዋርያት ዓመተ ፍጹምተ በኢየሩሳሌም እንዲል
ሐዋርያት ለአንድ ዓመት ያክል ኢየሩሳሌምና ዙሪያዋን ብቻ እያስተማሩ ከእስራኤል ሳይወጡ ቆይተዋል። የዚህ ዘመን አገልግሎት ኮከብ ቅዱስ እስጢፋኖስ ነው። ቅዱስ እስጢፋኖስ ወላጆቹ ስምዖን፣ ማርያም፣ በአንዳንድ መጻሕፍት በተለይ በገድሉ ማርያም የሚለውን ሐና ይለዋል። ስመ መንታ ሁና ይመስላል ናቸው። እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ። ከእርሱ አስቀድሞ ይሁዳ የሚባል ሌላ መልካም ልጅ ነበራቸው። 2 ወንድ ልጆች ነው የወለዱ። ትልቁ ይሁዳ፣ ትንሹ እስጢፋኖስ ይባላል። ሌላም ስም አለው። እስጢፋኖስ ማለት አክሊል፣ አንድም አክሊለ ብርሃን ብለው እንዲተረጉሙ ሥርዓተ ኦሪቱን፣ ሕገ ኦሪቱን፣ ባህሉን፣ ወጉን፣ ሕጉን እንዳቅማቸው አስተምረው ነፍስ ሲያውቅላቸው ለገማልያል ሰጥተውታል። በዚህ ምክንያት በአንዳንድ መጻሕፍት ገማልያል አቡሁ ለእስጢፋኖስ ቀዳሜ ሰማዕት የሚል ይገኛል። አቡሁ ማለቱ በስጋ ሳይሆን በመምህርነት። ዛሬ ገማልያልን አብረን እናከብረዋለን። የገማልያልን ቅድስና ብዙ ሰው አያውቅም እና ከገማልያል እግር ከነቅዱስ ናትናኤል፣ ከነቅዱስ ኒቆዲሞስ፣ ከነቅዱስ ጳውሎስ ጋር ሆኖ ብሉይ ኦሪት ነቢያትን የተማረ ሊቅ ነበረ። በጣም የተማረ ነበረ። ትንቢት ተነገረ፣ ሱባኤ ተቆጠረ፣ ምሳሌ ተመሰለ፣ ዘመን ደረሰ እያለ ሲያስብ ሲያወጣ ሲያወርድ ጓደኛ ነበረው። ይሄ ጓደኛው ሲጨዋወቱ አንድ ጊዜ ዜና ይሰማሉ። መጥምቁ ዮሐንስ የሚባል በዮርዳኖስ አውራጃ በሄኖን በሳሌም ዙሪያ እያጠመቀ ነው፣ መንገድ ጠራቂ ነው ይባላል ተብሎ ሰሙና ወደ እርሱ ሄዱ። ከእርሱ ዘንድ ሄደው የሚያስተምረውን ትምህርት፣ የቃሉን ትምህርት፣ የሰውነቱን የቅድስና ሕይወት ተመልክተው ይሄማ የእግዚአብሔር ነው፣ እፌኑ መላኬ ቅድሜከ፣ መልእክተኛዬን በፊትህ ልካለሁ፣ ዘይጸይፍ ፍኖተከ፣ ጎዳናን የሚጠርግ የተባለማ ይሄ ነው ብለው ከጓደኛው ጋር ቅዱስ እስጢፋኖስ ተከተሉት። ከእርሱ እየተማሩ 6 ወር ያክል እያገለገሉት ቆዩ። ከዚህ በኋላ ጌታችን በፈለገ ዮርዳኖስ በደ ዮሐንስ ተጠመቀ። እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የምወልደው የባሕርይ ልጄ ህልውኜ የምመለክበት የምሰገድበት የምመሰገንበት አንድያ ልጄ ነው ብሎ ሲመሰክር በመንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥ አንድነት ሦስትነት ሲታወቅ ሲገለጥ ዮሐንስም ስለ እርሱ ሲመሰክር ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም ሲል ሰሙ። ነገር ግን በዚያ ወራት ከእነርሱ ጋር የነበሩ ዮሐንስና እንድርያስ ጌታችን ተከትለው ሲሄዱ እነሱ ቆዩ። ትንሽ ጥቂት ከቆዩ በኋላ መጥምቁ ዮሐንስ ታሰረ። እርሱ ሲታሰር ደቀ መዛሙርቱ ናቸውና እየሄዱ ይጠይቁታል፣ ይጎበኙታል። ለእርሱ ለመድኃኒታችን ሊዳርጋቸው ፈልጓልና አንድ ቀን ጠራቸው። ሁለቱንም ቅዱስ እስጢፋኖስና ባልንጀራውን፣ ልጆች መልእክት ልላካችሁ። ይኸውም በሉቃስ ወንጌል በማቴዎስ ወንጌልም ተጽፏል። በተለይ በቅዱስ ማቴዎስ ወንጌል በ11ኛ ምዕራፍ አለ። ጠርቶ እስኪ ልላካችሁ፣ ሂዱና ባለፈው ያጠመቅሁት ምስክር ይሆንሁለት እያስተማረ ያለውን የናዝሬቱ ኢየሱስን እንዲህ ብላችሁ ጠይቁት። ይመጣል ብለው ነቢያት የተናገሩለት ተስፋ የምናደርገው መሲህ መድኃኒት አንተ ነህን ወይስ ካንተ በኋላ ሌላ እንጠብቅ በሉት አላቸው። ይህንን ሲል ፈሊጥ ነው። ዮሐንስ ጠፍቶት ወይ ተጠራጥሮ አይደለም። እነርሱ ሂደው ይረዱ ብሎ ነው። ቅዱስ እስጢፋኖስና ባልንጀራው ሄደው ጌታችንን አገኙትና መምህር ሆይ መጥምቁ ዮሐንስ መምህራችን እንዲህ ብላችሁ ጠይቁት ብሎ ልኮናል፣ ምን እንበለው ብለው አሉት። ጌታችን መልሶ በፊታቸው ዕውራንን አብርቶ
ጎባቶችን አቅንቶ ለምጻሞችን አንጽቶ ድንቅ ድንቅ ታምራት አድርጎ ተመልከቱ፣ ለምጻሞች ይነጻሉ፣ ዕውሮች ያያሉ፣ ጎባጦች ይቀናሉ፣ በእኔ የሚያምን የማይሰናክልብኝ ብፁዕ ነው በሉት ብሎ አላቸው። ዮሐንስ መጥምቁና የእርሱ ፈጣሪ መድኃኒታችን ኢየሱስ ክርስቶስ ተግባብተዋል። ዮሐንስ ለምን እንደላካቸው ስላወቀ ራሳቸው ይረዱት ከሱ አንደበት ከእኔ ከፍጡር አንደበት ከሚሆን ከፈጣሪ ከራሱ አንደበት ይረዱት ብሎ ነው። እንዲህ ብሎ ሲላቸው ተደንቀው ባዩት ነገር ተመልሰው መምህራችን ዮሐንስ ሆይ እንዲህ እንዲህ ያደረገ በፊታችን እንዲህ ብሎም ነገረን፣ ይኸው መልሶ አሉት። አይ ልጆች ይህን የላኳችሁ ለእኔ አይደለም እናንተው ተረዱት ብዬ ነው። በሉ ሂዱ፣ እርሱ አምላክ ነው፣ መሲህ ነው፣ ተከተሉት ብሏቸዋል። እጅ ነስተው ጌታችን ኢየሱስ ክርስቶስን ተከትለውታል። ጌታም ሁለቱንም ከ72 አርድእት ጨምሯቸዋል። ከዚህ በኋላ 3 ዓመት ከ3 ወር ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ታምራት እያዩ ተማሩ፣ ምስጢር ጠነቀቁ። ጌታ በፈቃዱ ተይዞ ተገፎ ተገርፎ ተሰቅሎ ሙቶ ከተነሳ በኋላ 40 ቀን አብረው መጽሐፈ ኪዳን ትምህርተ ኅቡዓት እነ ቅዱስ እስጢፋኖስ ተማሩ። በ40 ቀን ሲያርግ በአንብሮተ እድ ሲባርካቸው ቅዱስ እስጢፋኖስ አብሮ ተባረከ። በ50ኛው ቀን መንፈስ ቅዱስ ሲወርድ ለቅዱስ እስጢፋኖስ ለ72 አርድእት እንደተገለጠላቸው ብዙ ቋንቋ ተገለጠለት። በዚያ ወራት ሲያስተምር በግብረ ሐዋርያት ምዕራፍ 6 ቁጥር 1 ጀምሮ እንደምትመለከቱት ሰይጣን በቤተ ክርስቲያን ላይ የመጀመሪያውን ጥቂት የሚመስል ግን የሚረብሽ ሁከት ፈጠረ። ያም ሁከት ምንድነው? የሴት ለሴት ሐሜትና ግጭት መጣ። ችግር ነው። ታውቃላችሁ አባቶቻችን በሴትና በእንስሳ ምክንያት አትጣላ ይላሉ። ለምን? ሴትና እንስሳ የሚያመጣው ኮተት ያጋድላል፣ መጥፎ ነው። መጥፎ ነገር ሆነ መሰላችሁ? እንዴት ዋላችሁ? በሴት ምክንያት ስትጣላ የግድ መማታትና ማሸነፍ ይኖርብሃል። አለያ ትንቅሃለች። መናቅ ብቻ አይደለም፣ ክፉ ትናገራለች። እዚህ በፊት ደጋግሜ የነገርኳችሁ ምሳሌ አለ አይደል? እንኳን በራሱ ጠብ በሰው ጠብ ውጣ እና ወንድነት ይታይ ብላ የረበሸችው ሚስቱን ርቦታል እሱ ደግሞ እሷ ደግሞ ወጣ ወንዶቹ እየተቆራቆሱ ነውና አብረ ተቆራቆስ አለች። እንቆረቆስ ለኳስ እንዳይመስላችሁ ብላ አለችው። ኋላ እንዴት ያለ ትዕግስተኛ ሴት ልጅ ናት፣ ጥበብና ትዕግስት ያላት። እሷ ሳይኖራት እሱ ትዕግስትና ጥበብ ኖረው ምን አላት? እህቴ ሆይ ወጥቼ ስቆራቆስ ብገልም ሞትሽ ነው። ለምን? ገድዬ መኖር አልችልም፣ ፈትቶኛለሽ። በሞትም ሞትሽ ነው። ምን ያደርግልሻል? ይልቅስ ሲገሉማ ላይ ሲሞቱማ ላይ ወጡን አውጭልኝ እንጀራ ላይ ብሏል ይባላል እንጂ ደረቅ እንጀራ አቅርባ ወጣ አላወጣም ሂድ ተቆራቆስ እያለችው ማለት ነው። እና ችግር ነው። እሱም ብቻ አይደለም፣ ሴት የላከችው ምን አይፈራም ይባላል። አዎ እንደውም በገጠር እንኳን ጅብ ሞት አይፈራም ይባላል። እና እዛ በኋላ ምክንያቱም ለወንድ ልጅ አንተ እኮ ወንድ አይደለህም ከማለት በላይ መጥፎ ስድብ የለም። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር ማንኛውም ሴት ያንስ ይሆናል እንጂ ሴትነት አላት፣ ተደብቆ ይሆናል። ማንኛውም ወንድ ወንድነት አለው። ክፉሉን ካለ ወንድ ልጅ አያቅተው። ስንፍና ሊኖርበት ሴቲቱም ሊኖርባት ይችላልና ሰውን በጾታው አትፈትኑት፣ መጥፎ ነው። ላድርግ ካለ ከባድ ነገር፣ ሰው መጉዳት እኮ ከባድ፣ ሰው ማጥፋት መግደል ከባድ ነገር እኮ አይደለም። መልካም መስራት ነው ከባድ ነገር፣ ቅድስና ነው ከባድ ነገር እንጂ ክፉ መሆን፣ ክፉ ወንድ ክፉ ሴት መሆን ከባድ ነገር አይደለም። ሴቶቹ ከአሕዛብ የመጡ ሴቶችና ከአይሁድ ያሉ ሴቶች እርስ በርስ ተቸጋገሩ። አንዷ አንዷን በሙያ ትተቻታለች፣ አንዷ አንዷን በምግብ እንደዚያ እያሉ ነገሩ ከሴቶች አልፎ ወደ ወንዶች ደረሰ። በወንዶች ምክንያት ብጥብጥ ደረሰ። በዚያ ጊዜ ሐዋርያት ጉባኤ አደረጉ። የእግዚአብሔርን ቃል ትተን እናንተን ስለ ምግብ እናመካክር፣ ስለ እናንተ ምግብ ሰፈራ ስለ ሙያ እንነጋገር፣ የእግዚአብሔርን ቃል ትተን ለምግብ እንጠመድ ለእንጀራ ብለው ኃይለ ቃል ቅዱስ ጴጥሮስ
ተግሳጽ ተናገረ። በሉ አሁንም ከዛሬ በኋላ እንዲህ ያለ ችግር እንዳይፈጠር 8000 ክርስቲያኖች ነው ያሉ በዚያ ወራት። እነዚህን የሚያስተዳድሩ አንድ አለቃ፣ 6 ተወራጆች፣ ከሴቶች ደግሞ የሚያስተዳድሩ ይመረጡ ተባለ። በዚያ ወራት መንፈስ ቅዱስ 7 ወንዶችን ከ72 አርድእት ውስጥ መረጠ። ከነዚህ ከ7 ውስጥ ለአለቅነት ቅዱስ እስጢፋኖስ ተመረጠ። ተወራጆቹ ከሱ በታች ያሉት እነ ቅዱስ ጢሞና፣ ኒቃሮና፣ ጳርሜና፣ ፊልጶስ፣ ኒቆላዎስ የመሳሰሉት ናቸው። 6ቱ በስራቸው ቅድስት ማርያም መግደላዊት አለች። በማርያም መግደላዊት ስር 35ቱ ቅዱሳት አንስት አሉ። እነሱ ሴቶችን ያስተዳድራሉ። 6ቱ ደግሞ ለብቻቸው ወንዶችን የሚያስተዳድሩበት አላቸው። አሁን የ7ቱ ቅዱሳን ዲያቆናት ስራ መደበኛ ስራ 2 ነው። አንደኛ ስጋዊውን፣ ሁለተኛ መንፈሳዊውን ነገር ማስተዳደር ነው። ስጋዊ ነገር ምንድነው? ስጋዊ አስተዳደር በቤት ውስጥ አለ አይደል? ማን ሰውን ያሰማራሉ። አንተ በዚህ ዋል በዚህ ደር፣ አንቺ በዚህ ዋይ በዚህ ደር ብሎ ሁሉን ያሰማሯቸዋል። ከስራቸው ያሉትን ቅዱሳት አንስት በታች ያሉትን ያሰማራሉ። ሁሉም ይታዘዛል። እንዲህ ያደረገ ያ ተነስቶ በምግብና በሴቶች ምክንያት የተነሳው ሁከት ጸጥ አለ፣ ሰላም ወረደ። ሐዋርያት ደስ አላቸው። እስጢፋኖስ አንዲት ሐዋርያት ከሰጡት ጌታ ካዘዘው ሐዋርያት ካዘዙት መካከል አንዲት የውጣ አንዲት ነጥብ ስህተት ሳይፈጥር 8000ውን ማህበረሰብ ወስኖ ገጥቶ አስቡት። እዚህ በአገልግሎት ደረጃ ስንት አላችሁ መደበኛ አገልጋይ? ያንን መያዝ እንኳን ችግር ነው አይደል? 5-10 ሰው መያዝ ችግር ነው። እሱ ብቻ አይደለም እንዲያው ተወቃቅሰ ነው አይረባም ነው እንጂ በብዙ አሁን ለምሳሌ ዛሬ መድረክ መሪ አልነበረም። ለምንድን ነው መድረክ መሪ ያልነበረው? ያው የምታውቁት ነው። በሰዓት ለማንኛውም ጊዜ በሰዓት መጀመር ጥሩ ነው። እቺ መዘግየቷ በ10 ሰዓት ተኩል ምህላም ላይ አለች። የመንፈሳዊነት አንዱ መገለጫው ሰዓት ነው። እኔ ማርፈዱን ሳውቅ ደስ ነው ያለኝ። ለምን? ትምህርቱ ያጥርልኛል፣ እኔም ትንሽ ከድካም ማርፍ እንደሆነ ብዬ ለእኔ የሚያስከፋ ነገር አይደለም። ግን ትምህርት ከተጀመረ በኋላ እኔ እንደፈለኩት አይሆንም፣ ሊረዝም ይችላል፣ ደግሞ ይመሻል እንጂ እኔ ትምህርት ቢያጥርልኝ ደስታዬ ነው። ከዛ ደግሞ ለዚያውም ያው ሁሉ ሰዓት፣ ምክንያቱም ምህላ የተጀመረ 30 ደቂቃ አርፍዶ ነው። ከዚያ በኋላ ደግሞ መድረክ ለመምራት የሚወጣ ሰው ጠፋ። ስለዚህ ስንክሳር ያንብቡ አልኳቸው፣ አነበቡ። ከዚያ በኋላ ያው ትምህርቱ ቀጥታ ተከተለ። እንደወትሮው መድረክ መሪ አልነበረንም። ያው መድረክ መምራት በረከታችሁ እንደሆነ እንዳትረሱት። ሲውል ሲያድር እንደ ዝክረ ቅዱስ ዳዊትና እንደ ሌሎች በዓላት ይህንንም መድረክ መሪ የሌለው እንዳናደርግባችሁ፣ እንዳይቀርባችሁ። እውነቴን ነው። እና ማስተዳደር ማለት አሁን ለምሳሌ ለምንድን ነው ብዬ ስጠይቀው አንዱን አገልጋይ ምን አለኝ? ተረኞቹ ናቸው ብሎ አመካኘ። ማን ነው ተረኛ? ይዛሬ ዝም ብሎ እኮ ማለፍ የለም። ማን ነው ተረኛ? ማን? እሱ እኮ ነው ራሱ ተረኞች ናቸው ጥፋተኛ ያለኝ። የት ነው ያለ እሱ ራሱ? አሁን ማን? ቴዎድሮስ ልባም እንለው ነበር። ዛሬ ስሙን ቀይረን ልባ ልባ ብለነዋል ለተወሰነ ጊዜ። ምክንያቱስ አስባችሁታል? ደውሎ እኔ ዛሬ መምጣት አይቻለኝም፣ እናንተ ፍሙንም አፍሙ፣ አዳራሽ ክፈቱ፣ ዝግጅት አድርጉ፣ ምህላው በሰዓት ይጀመር ብሎ ማለት አለበት። ያኩታራ ለቢነግረው ቶሎ መጥቶ እሱ ማስጀመር ይችላል። ለእኔም እንኳ ቢደውል እኔም መጥቼ ጀመሬ መቆየት እችላለሁ። እዚሁ ስለሆንኩኝ ችግር የለውም። እና አይታችሁ ከሆነ ጥቃቅን ነገሮችን እንዴት ዋላችሁ? ጥቃቅን ነገሮችን የማልዘልበት ምክንያት አሁን የሐዋርያት ማህበር እንዲህ ያናወጠው ነገር አስባችሁታል? ምግብ የሐዋርያትን ማህበር አይደለም የኛንም ያናወጣ አይመስልም አይደል? የኛ የተራዎቹን የሃጣንን አይመስልም አይደል? የምግብ ጉዳይ፣ የሴቶች መተማማት የሐዋርያትን ማህበር እንኳን አነቃንቆታል። የስተት ትንሽ የበጎነት ትንሽ የለውም። ሁልጊዜ ላችሁ ይል አትስሙም አትይዟትም። የህይወት መርህ ናት አይደል? የቅዱሳን አባቶቻችን እምነትል ተአቀብ እምንኡሳት
ከመይተደቁ ውስጥ አብያት ከትልቁ ጥፋት እንዳትወድቅ ትፈልጋለህ? ከትንንሽ ጥፋት ተጠንቀቅ ተጠበቅ ብለዋል። ቅዱስ እስጢፋኖስ እንዲያደርጉ ሐዋርያትን ደስ አሰኛቸው። በዚያ ወራት ከውስጥም ከውጭም ሐዋርያት ሥራ ስለቀናላቸው ቅዱስ እስጢፋኖስ ነገሮችን ስላረታላቸው ወንጌል እሰፋ ሥርዓተ ኦሪት እጠፋ አለ። የዚያን ጊዜ የአይሁድ ረበናት ሊቃነ ካህናት ጸሐፍቶቻቸው 70 ሊቃናት ተሰበሰቡ። ምክንያቱም እንኳን ሌላ የአይሁድ ካህናት አሉ አይደል? እንዴት ዋላችሁ? የአይሁድ ካህናትና ጸሐፍት አሉ አይደል? ከካህናቱና ከጸሐፍቱ መካከል እንኳን ቅዱስ እስጢፋኖስ በሚሰብከው ስብከት ተስበው ክርስቲያን የሆኑ ነበሩ። ማን ነው እንዲየረበሸን ያለ? ክርስትናን ለማጥፋት መጀመሪያ ነገሩን ለማጥፋት ብለን ዋናውን ሰቀል ነው አልጠፋ አለ። አሁን ማንን ብንገድል ይሻላል? የሚገርማችሁ ነገር ከ12 ሐዋርያት ይልቅ አይ አሁን ኦሪትን ሊያጠፋብን የተነሳ እስጢፋኖስ ነውና እሱን ብንገድለው ይሻላል አሉ። እሱን ለመግደል ሰላይ ቀጠሩበት። በዛሬ ዘመን ሰላይ 70 አይን ይባላል አይደል? ቀጠሩበት። የሚናገረውን ነገር ምን ይል ይሆን ተብሎ ማለት ነው። ለናውላችሁ ምን ይል ይሆን ተብሎ ማለት ነው። የሚናገረውን ነገር ወስዶ ለማካሰስ ታውቃላችሁ፣ ጉባኤ ወደ እግዚአብሔር ጉባኤ እዚህ ብቻ አይደለም፣ አብዛኛው ጉባኤ ላይ ምን ይባል ይሆን ብሎ ወስዶ ነገር ለማድረስ የሚመጣ ሰው አለ። አስፋችሁት የእግዚአብሔር ጉባኤ ውስጥ ክርስቲያን ነው ማተብ አንጠልጥሎ ወሬ ለመልቀም የሚመጣ ማለት ነው። ምን ይባል ይሆን ብሎ የሚያስብ ፈጽሞ አይምሮ የደነቆረ ልቦና የደነደነ ቅዱስ እስጢፋኖስ እንዳላቸው እነሱ ማለት ነው። እንዲህ ሲፈልጉ ምክንያት አጡበት። ምክንያት ካጣንበት ለምን ምክንያት ራሳችንን ማንፈጥር? አንድ ነገር ልንገራችሁ። ዓለም አቀፍ የዜና አውታሮች አሉ አይደል? CNN፣ ABC፣ CBC፣ BBC ምናምን የሚባሉ እነዚህ የዜና አውታሮች በጣም ሀብታሞች ናቸው። ሀብታሞች ስላችሁ በጣም ከምታስቡት በላይ እና አንዳንድ ጊዜ ዜና ይጠፋል። ዜና ይጠፋል ስላችሁ እንደኛው ሀገር ማሳ ምናምን የሚባል ዜና እንትና እንደዚህ ያለ ምናምን አይደለም። እንዴት ዋላችሁ? እንዴት ዋላችሁ? ዜና ሲያጡ ምን ያደርጋሉ መሰላችሁ? አንድ የደሃ ሀገር ይሄዳሉ። እንደኛ ካለው ሀገር ይመጡና ሰዎችን ሰብስበው መንግስቱ እየበደላችሁ ነው እና በጀት እናቀርብላችሁ ተቃውሞ ይሏቸዋል። ተቃውሞ ይወጣሉ። ምርጥ ዜና ማለት ሰው በቃ ዜና ምን ይባላል? ይሄ በዘመናዊ አነጋገር ዜና መፍጠር ይባላል። መዘገብ አይደለም፣ ዜና መፍጠር ነው። እንደዚህ አድርገው ብዙ ሀገራትን አፍርሰዋል። ያ ተቃውሞ አይበርድም። እዚያ በኋላ ችግር ነው የሚሆን። በነገራችሁ ላይ አንዳንድ ጊዜ ማንም ቢበድለን በተለይ አስተዳደር ከሆነ ምድራዊ ምን ሰማያዊ ከመቃወማችን በፊት የተቃውሞ ምንጭ ማወቅ አለብን። ይሄን በነገራችሁ ላይ የፈለገ ቢሆን ማወቅ አለባችሁ። አንድ የተቃውሞ ምንጭ ምንድነው? ሁለተኛ ትርፉ ምንድነው? ሶስተኛ ያኛውን ተቃውሞ ስታወርደው ማን እንደምትተካ መጀመሪያ ማወቅ አለብን። እንዳትረሱ ወደኋላ ሄዳችሁ በ66 የነበረ ወጣት ለሱ ስኬቱ ቀዳማዊ ኃይለ ሥላሴን ማውረድ ነው። የተሻለ ነው የከፋ ነው የመጣ ችግር ነው። እንዲያያላችሁ ታሪክ ትቆጥሩ በእኛም በሌላውም ሀገር ችግር ነው። እንደዚህ ያሉ ተመሳሳይ ችግሮች አሉ እና ስኬት ይመስለዋል። አሁን የሆነን አካል በስልጣን ያለ የሆነን አካል ማውረድ ብቻውን ስኬት አይደለም። በነገራችን አሁንም ቢሆን አይደለም። ቀጥሎ ሀገር ምን ይሆናል ብለህ አስብ። ቀጥሎ ሀገር መሸከም የሚችል ሰው እንዳለህ እወቅ። ስኬት አይደለም። በነገር ላይ እንዴት ዋላችሁ? ያችን የምትቃወመው ሰው ያለባትን ወንበር አንተ ልትቀመጥባት አትችልም። ምናልባት ብትቀመጥ ልትከፋ ትችላለህ። ታውቀዋለህ? አንዳንዴ ማሰብ አለብን። ምክንያቱም ምንም ይሁን ምንም እንዴት ዋላችሁ? እኔን የበደለኝ ሰው ቢኖር ያንን ሰው መቃወም ካለብኝ በራሴ አስቤ አውጥቼ አውርጄ ነው እንጂ እገሌ መጥቶ ተቃውሞ ስላለኝ ልቃወሙ አይገባም። ገብቷችኋል? እንዴት ዋላችሁ? የፈለገ ቢበድለኝ አንድ ሰው ባለስልጣን ይሁን ተራ ሰው ይሁን መቃወም ካለብኝ እሱ ጋር መጣላት ካለብኝ በራሴ አስቤ ተዘጋጅቼ ነው እንጂ እገሌ ባለኝ አይደለም። ይህን ብላችሁ ለምንድን ነው ሰዎች መጥተው እዛ ማዶ
በውጭ ሀገር ያሉ የሚዲያ የስለላ የምን ሰዎች እንድንቃወም ከነገሩን ሊያጠፉን ፈልገዋል። ለጊዜው ተራ ዜና ነው የምንሆነው። ከዚያ በኋላ ደግሞ ችግር ነው። እንዲያው ፖለቲካው ምኑ ስለማይገባን ብዙዎቻችን ፍንጭ ልስጣችሁ እንዲያው በሚዲያ ጉዳይ ያለውን ችግር ብዬ ነው። እንዴት ዋላችሁ? እና ምክንያት ቢያጡበት እነዚህኞቹ ዜና አደጋ ተፈጥሮ ዜና እንዲፈጠር እንደሚያደርጉ እነሱ ደግሞ ምን አደረጉ? ያላደረገውን ነገር ፈጥረው ምስክር ሰማዕተ ሐሰት የሐሰት ምስክሮች አቆሙበት። በሐሰት አስመስክረው ይዘው አዳርሱን ብለው አስረው እየጎተቱ ይዘውት ሄዱ። ግብረ ሐዋርያት ምዕራፍ 7 ላይ የምታዩት ነገር እሱ ነው። ወሰዱት፣ አስረው በፊታቸው አቆሙት። ሰባ ሊቃናት፣ ጸሐፍት፣ ፈሪሳውያን፣ ሊቃነ ካህናቱ ቁመው ሳለ ተቀምጠው ሳለ በአንተ ላይ የቀረበው ክስ እውነት ነው ወይስ ሐሰት አሉት። እንዴት ዋላችሁ? ክርስቲያን ራሱን ነፃ ስለማድረግ ብዙ አይጨነቅም። እውነት ለመናገር እሱን የሚያስጨንቀው እንደ እውነተኛ መምህር፣ እውነተኛ እረኛ፣ እውነተኛ አባት የሚጨነቀው የሕዝቡ መዳን ነው። የእሱ መከሰስ አያስጨንቀውም። እስጢፋኖስ ብልሃል ወይ ሲባል ግብረ ሐዋርያት ምዕራፍ 7 አንብቡት። ብያለሁ ብሏል? ንገሩኝ። አላለም። አላልኩም ብሏል? አላለም። ምክንያቱም ቀጥታ ምንድን ያለ ስምዑ አበዊነ ወአሃዊነ አባቶቻችን ወንድሞቻችን ስሙ ብሎ የአብርሃምን ታሪክ አመጣ። ስለ መዳናቸው ሊያስተምራቸው ጀመረ እንጂ የቀረበበት ክስን ስለማስተባበል አይደለም። ምክንያቱም እነሱ ምንድን ያሉ? ሎቱ ስብሐት እግዚአብሔርን ተሳድበዋል፣ ሙሴን ተሳድበዋል፣ ኦሪታችሁ ይሻራል፣ ቤተ መቅደሳችሁ ይፈርሳል ብሎናል ያሉ። ይሄን አላለም ቅዱስ እስጢፋኖስ። ግን ቀላሉ ነገር እዚያው የሚያልቅ ምንድነው? አረ በሐሰት ነው የከሰሱኝ፣ አረ አላልኩም፣ ውሸታቸውን ነው ማለት ይችል ነበር። አላለም። ምንድን ያለ? እግዚአብሔር ስላደረገላቸው ቸርነት የአብርሃምን፣ የይስሐቅን፣ የያዕቆብን፣ የዮሴፍን፣ የ12ቱ ደቂቀ እስራኤልን፣ የሙሴን ድንቅ የሆነ ታሪክ በብዛት በቅዱሳን በዓላት በነቢያት በዓል የሚነበበው ግብረ ሐዋርያት ክፍል ነው አይደለም? ያን ተረከላቸውና መጨረሻ ላይ ሰሎሞን ቤተ መቅደስ ላይ ደረሰ። ምን አለ? ወደ ተራስም እንተነበረት አበዊነ በገዳም የምስክሪቱ ድንኳን በአባቶቻችን ዘንድ በበረሃ በሲና በረሃ ነበረች። በከመ አዘዞ ለሙሴ ይግበራ በአርአያ ዘአርአዮ በሰማያዊ ስርዓት እንዳሳየው እነ ኤልያብ ባስልኤል እንዲሰሯት አደረገ። ወተመጠው አበዊነ ወኢያሱ ኢያሱና አባቶቻችን ከሙሴ ሲያርፍ ከቅዱስ ሙሴ ተቀበሉ። እንዲህ ያለ ሲተርክ ቆየና እንዴት ዋላችሁ? እስከ አመ መዋዕለ ዳዊት ብሎ ከአብርሃም ቀጥሎ ሌላ ደገኛ ሰው አነሳ። ምን ብሎ? እስከ ዳዊት ዘመን ድረስ ዘረከበ ሞገሰ በቅርበ እግዚአብሔር በእግዚአብሔር ፊት ምን ያገኘ? ሞገስ ባለሟልነት ያገኘ። ወሰአለ ይርከብ ማኅደሮ ለአምላከ ያዕቆብ ለያዕቆብ አምላክ ለእግዚአብሔር ማደሪያ ሊያገኝ የለመነ። ወዳእሙ ሰሎሞን አነጸ ሎቱ ቤተ። ነገር ግን ለዳዊት ሳይፈቅድለት ቀርቶ ሰሎሞን ቤትን ሰራለት። ወአኮሰ ዘይሐድር ልዑል ውስተ ግብረ እደ ሰብ። ልዑል እግዚአብሔር የሰው እጅ በሰራው ያድራል ብላችሁን ነው የሚያድርስ አይደለም። ለምን? እስመ ከመዚ ይቤ ነቢይ ኢሳይያስ እንዲህ ብሏል። ሰማይኒ አምጡ እስቲ የለመዳችሁት አልለመዳችሁ እንዲህ ያለ ጥቅስ ሰማይኒ ኧረ በሉ መንበሬ በሉ እንጂ ምን ትፈሩታላችሁ? መንበሬ ሰማይ ምን ነው? ዙፋኔ። ወምድርኒ አምጡ መከደ እገሬ። ምድር ምንድን ነው? የእግሬ መረገጫ ነው። አየኑ ቤተ ተሐንጹ ሊተ። ተርጉሙ የምትሰሩልኝ ቤት እንዴት ያለ ነው? ወአይኑ መካን ውእቱ መካነ ምዕራፌ፣ ለእኔ ማደሪያ የሚሆን የምትሰሩት እንዴት ያለ ነው? አኮኑ እደዌ ገብራ ዘኩሎ ለያይቶ አይደል? ዳንኤል ላይ እኮ አለ አይደለም? ዳንኤል ላይ አስተውላችሁታል? ለብቻ ትበል ትርጉሟ ሌላ ነው፣ ለብቻ ናት። ዘኩሎና ዘኩሎ ማለት የተለያዩ ናቸው። ዘኩሎ ሁሉን ማለት ነው አይደለም? ዘኩሎ ማለት ግን ይህንን ሁሉ ተብሎ የተረጎመ የለ። እጆቼን ሁሉ ፈጥረው የለ። እስከዚህ ድረስ ሰበከላቸው፣ አስተማራቸው። ከዚህ ሁሉ ትምህርት በኋላ ቀጥሎ ቅድም ያነበብኩላችሁ ክፍል መጣ። ቅዱስ እስጢፋኖስ
እናዋላችሁ ምን አለ እናንተ አለ። ይሄን ሁሉ አስተምሯቸው የሚገርማችሁ ገና ወደ አደባባይ ሲያቀርቡት ትኩር ብሎ ደጋጎቹ ቢመለከቱት ፊቱ ምን ይመስል ነበር አለ? የእግዚአብሔርን መልአክ ይመስል ነበር። የእግዚአብሔር መልአክ ምን እንደሚመስል እንኳን የእግዚአብሔር መልአክ ሲባል ከዚህ ከስዕሉ እንዳለው እንዳይመስላችሁ። ይህም እኛን አስመስለን ይሳል ነው እናዋላችሁ። የእግዚአብሔር ብዙ ጊዜ ስዕል የሚስሉ ሰዎች የርዕይ ደረጃ ያላቸው ስላልሆኑ የርዕይ ደረጃ ያላቸው ለምሳሌ ቅዱስ ሚካኤልን የሚያዩ አሉ አይደል? ቅድስና ያላቸው እኛ ማለት አይደለም መቼ ባሉበት አሉ አይደለም? እነሱን ሳልወጥላቸው አይሰሉም ሻይሉ። ለምን? ያንን የሚመስል አርአያ መሳል አይችልም ከተሆኑ ዝትነ ማርያምን ያዩት ሳልወጥሉ እንኳን ይቅርና እንደው እነዚህ በፊት ገጥሞኛ ቃል እንደው እመቤታችን እንደው ገጥሟቸው እግዚአብሔር አድሏቸው ከብዙ ገድል በኋላ ማየት ይቻላልና ምን ትመስላለች እንደሷን ተውና ልብሷን ለመግለጥ እንኳን የልብሷ አንዲት ጫፍ ዘርፍ ምን እንደሚመስል እንዴት በስዕል መግለጥ ይቻላል? ይሄ ስዕል በእግዚአብሔር ትእዛዝ የመጣ መንፈሳዊ ቅዱስ ነገር ነው። ነገር ግን ቅዱሳንን ይመስላል ማለት አይደለም። እመቤታችን ስዕል እመቤታችን ይመስላል ማለት አይደለም። እኔ በነገራችሁ ላይ እመቤታችን እንዲያው በጣም ትመስላለች ከተባለ በጣም ብዙ እኔ በሺህ የሚቆጠር ካላዋይ ዋሽቼ አጋንኘው አይመስለኝም። በሺህ የሚቆጠር እመቤታችን ስዕል አይቻለሁ። በትክክል ግን እመቤታችን ማንን ትመስላለች ከተባለ ከቅዱስ ዳዊት ጋር የተሳለውን ስዕል ትመስል ይመስለኛል ያልኩ ደግሞ አሁን አንተ ቤት ስላለ ለራስህ ስዕል አዳለህ እንዳትሉኝ፣ እውነቴን ነው። በእውነት ቀና ብሎ ለማየት ሁሉ ይከብዳል። ይመስለኛል ያልኩኝ እንግዲህ ነው አላልኩም። ለምን ወዴት አይቼ ምኑን አውቄው እና እንዴት ዋላችሁ? የእግዚአብሔር መልአክ ምንን እንደሚመስል እኛ ከተውኑ አናውቅም። እንደዚህ አሁኑ አዩት። ያንን አይተው ያን የመሰለ ጣፋጭ ስብከት ሰምተው እንዳልተለወጡ ሲያውቅ ቅዱስ እስጢፋኖስ ወደ ምን ገባ? ተግሳጽ ነናዋላችሁ። ቃል እግዚአብሔሩን ምክሩን እዝናቱን ያልሰማ ቀጥሎ የሚመጣበት ምንድን ነው? ተግሳጹን ደግሞ ስሙት። አሁን እንዲህ ያለ ተግሳጽ በዚህ ዘመን ብናስተምር አሁን እስጢፋኖስ ይዋህ ነው አይደለም? እንዴት ዋላችሁ? ምንድን ነው የሚለው መልክአ አቡነ አብየ እግዚእ ላይ ምስለ ጊዮርጊስ ሰማዕት ዘኩናተ ረድኤት በእዱ ወእስጢፋኖስ ሰማዕት ዘሂሩት ልማዱ ይላል። ጊዮርጊስን ፈጣን ረዳት ጦሩን ይዞ መጥቶ ጠላትን የሚዋጋልን ይላል። እስጢፋኖስን ግን ምንድነው ልማዱ አለ? ቸርነት፣ ደግነት፣ ርኅራኄ፣ የዋሃት ነው ልማዱ ብሏል። ግን ይሄ የዋህ ይሄ ቅዱስ ይሄ ደግ ሰው ተግሳጹ ምን ይመስላል ነው? ዛሬ ወአብደ ልቦሙ ልባቸው ተናደደ የተባለ ምን ቢላቸው ነው የተናደዱ? ዝም ብሎ ሲያዳምጡ ቆይቶ ምን አላቸው? እናንተ አንገታችሁ የደነደነ። እስቲ በሞት አንገት አላችሁ አይደል? ያውም አንዳንዶቻችሁ ቅጥል ነው። ቅጥል ማለት ቅጥያ ያለው የረጅም ለማለት ነው እንጂ ተቆርጦ የተቀጠለ አይደለም። ንጎት እስቲ ንጎት እንጂ ደንዳና ውስጣት ደህና ነው። አንገቱ የደነደነ ሰው ለመዞር ይቸገራል አይደል? እያለ ያለው ግን ክሳደ ልቦናችሁ የደነደነ ወደ እግዚአብሔር ለመመለስ የማይቻላችሁ ልባችሁ የተደፈነ። አቤት ጉድ አቤት ጉድ! አስባችሁታል? እንስራ ወይ የሆነ የውሃ ማስቀመጫ ዕቃ ከአንገቱ በታች እናንተ ሳታዩት የሆነ አካል መጥቶ ደፍኖት ይሄዳል። ውሃ ብትከቱበት አይሞላም፣ ዝም ብሎ ያፈሰዋል። እንደዛ ሆነን እኮ አይደለም? የተደፈነ ልባችሁ የእግዚአብሔርን ቃል ለማዳመጥ የተደፈነ። ኋላ ደግሞ ምን አለ? ጆሮአችሁ የደነቆረ። እንደ አባቶቻችሁ መንፈስ ቅዱስን ዘውትር ትቃወማላችሁ። እነሱ ብቻ ሳይሆን አባቶቻቸውን ማመጣ። አሁን የዚህ ዘመን ስብከት ቢሆን ተመልከቱ። ደግሞ የኛ ለብቃ ብሎ አባቶቻችን እየነቀፈ ይላል። የት ይቀርልሃል? ሰባኪ ሁሉ ይሁዳ ይሁዳ እያለ ይነቅፍ የለም? ሞተ ብለህ ማተው ታዲያ። አይ መንፈስ ቅዱስ እንደ አባቶቻችሁ ዘውትር ትቃወማላችሁ። አባቶቻችሁ ነቢያትን አሳደዋል፣ ገለዋል የሚለውን መሰረታዊ ነገር ከነገራቸው በኋላ በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም አላቸው። እንዲህ ባላቸው ጊዜ ነው ምን አለ? ወሶበ ሰሙ ዘንተ፣ ይህንን በሰሙ ጊዜ ተሙ ምን አሉ? ተበሳጩ፣ ተቆጡ።
ወአብደ ልቦሙ ልባቸው ተናደደ አለ። እንግዲህ እዚህ ላይ ሀተታ ልንሰጥ ነበረ። ምን ያደርጋል? ለማን? ለእናንተ? አይ ለእናንተ ተናገር። ምን ያደርጋል? እንዴት ዋላችሁ? ልትማሩ ነው የመጣችሁ አይደለም? አሁን ተናገርኩ፣ ተናዳችኋል? ንገሩኝ። ስለዚህ ለእናንተ ሀተታው ምን ያደርግላችኋል? ነገ ጥር 2 ነው። ዛሬ ጥር 1 ነው። ጥር 1ን ስናይ መድኃኔ ዓለም ጌታችን ኢየሱስ ክርስቶስን ተመስገን እንለው። ትናንት ዘመኑ ከገባ 120 ቀን አይደል? 120 ቀን ላሳለፈ መድኃኔ ዓለም ክብር ምስጋና አይገባም? ዛሬ ጥርን ሲያሳየን ወራ ጥር ሲነጋ ተመስገን አይባልም ነው? ተመስገን እንድትሉት ይመማችሁ፣ ፈተና ያንገብግባችሁ፣ ይጥበሳችሁ። ምንም ነገር የሚመሰገን መቼ ነው? ያጡት ቀን አይደል? እንዴት ዋላችሁ? ዛሬ የምትንቃት ምሳ ጨርሳ ስትጠፋ ቀን ታመሰግናታለህ። ዛሬ ምንም የማትመስለች ሰላምህ ስታጣት ቀን ታመሰግናታለህ። አዎ እስክናጣው አንጠብቅ ብዬ ነው። መድኃኔ ዓለምን ለሰጠን ነገር ሁሉ ክብር ምስጋና እናድርሰው። ይክበር ይመስገን። ነገ ቅዱስ ጊዮርጊስ ሊቀ ሰማዕታት ልደቱ ነው እንድናከብር። ነገ የአባታችን የአዳም ልጅ የመጀመሪያው ሟች የመጀመሪያው ሰማዕት ቅዱስ አቤል ዕረፍቱ ነው። ቅዱስ ቴዎናስ፣ ቅዱስ አላኒቆስ እመቤታችን በደብረ አባ ሲኖዳ ቅዳሴ ቤቷ ነው። ከኢትዮጵያውያን ቅዱሳን ደግሞ የዳግናው ጻድቁ ገባሬ መንክራት አባ ገብረ ክርስቶስ ዓመታዊ በዓላቸው ነው። በ3 ሄሮድስ የገደላቸው 144,000 ቅዱሳን ሕፃናት፣ አባታችን አባ ሊባኖስ የመጣሁ፣ አባታችን አባ አሞን፣ አባታችን አባ አድሃኒ ኢትዮጵያዊ ጻድቅ የአባ ሊባኖስ ረድ ማለት ናቸው። ያን ቀን ስም አጠራሩ የከበረ ነቢይነቱ ያማረ ታላቁ ልዑለ ቃል ኢሳይያስ ልደቱን እናስባለን። ኢሳይያስ ነቢዩን በ4 መቼስ በዓመቱ ከጌታና ከእመቤታችን በዓል ቀጥሎ ጥር 4ን ያህል በዓል የለም። ብዙ የሚያውቀው ሰው የለም እንጂ ጥር 4 የማን በዓል ነው? የቅዱስ ዮሐንስ ወልደ ነጎድጓድ። አዎ የሐዋርያ አቡ ቀለምሲስ ታኦሎጎስ ወልደ ነጎድጓድ ፍቁረ እግዚእ ድንግል ዘረፈቃ አንተ ሲል ይጠብቃል። እኛ ግን አሁን አንተ እያልነው አይደለም። ዘረፈቃ ስተጽኑ ለኢየሱስ የሚባል እንዴት ዋላችሁ? ሰባኪ ወንጌል የሚል ወረብ ታውቃላችሁ? እሱ ሰባኪ ወንጌል ሐዋርያትን ቤት ቀርነ ቤተክርስቲያን የሚል ዮሐንስ ወልደ ነጎድጓድ ዓመታዊ የፍልሰት ማለትም የተሰወረበት በዓል ነው። ያን ቀን ከቅዱሳን ወገን የአቡነ አረጋዊ ታውቃለህ? አቡነ አረጋዊ ደብረ ዳሞ እናታቸው ማን ነው የምትባል? ቅድስት ዕድና ጥር 4 ነው ዕረፍቷ። አባ ናርዶስ የሚባሉ የደብረ ቢዘን ኤርትራ ያለ ገዳም ዘንዶውን በጥላው የገደለው አባ ናርዶስ። ዋሸራ ታውቃላችሁ? ጎጃም ዋሸራ የቅኔ ቤት። አዎ ታላቁ አባት ጻድቁ መልከጼዴቅ የዋሸራው ዓመታዊ በዓላቸው ነው። በ5 ቅዱስ ማቴዎስ ሊቀ ጳጳሳት ታምረ ማርያም ሲነበብ ዝንቱ ስርዓት ተብሎ ሲነበብ ማን 3 አባቶች ይጠራል። አባ ማቴዎስ፣ አባ ማርቆስ፣ አባ አብርሃም ይላል። ታምረ ማርያም ያለው አባ ማቴዎስ እመቤታችን ከመውደዱ የተነሳ ብዙ ድንቅ ታምራት ያደረገችለት ዓመታዊ ዕረፍት በዓሉ ነው። አረጋዊ ሰማዕት ቅዱስ አውስግንዮስ እናታችን ቅድስት አውስያ የሊቀ ሰራዊት ቴዎድሮስ እናት ማለት ናት። በ6 ትልቅ በዓል ነው። ግዝት ነው። የማን? የጌታችን የመድኃኒታችን የኢየሱስ ክርስቶስ ምን ይባላል? በዓሉ ግዝረት በዓለ ኢየሱስ ክርስቶስ ይባላል። ከዚያ ቀጥሎ በጣም ትልልቅ በዓላት አሉ። አንደኛ አባታችን ኖህ ዕረፍቱ። አያችሁ፣ የ10ሩ አበው ማኅተም ተብሏል። ሁለተኛ ታላቁ ነቢይ ኤልያስ ርዕሰ ነቢያት ኤልያስ ዕርገቱ። ሶስተኛ
ያ ሞኛ አይኖርም እንጂ ይዘክር ነበር አለ ሰብሳቢያችሁ አለ። አዎ ዘክር ስላድኖ ቤት ነው ያለ እኔ ቤት ነው ያለ የቅዱስ ባስልዮስ ስላስልዮስ ራሴ ሆነኝ ያሳልኩት ሳሌውስ ነው እንጂ አለ። አሁን ያን ቀን ትልቅ በዓል ነው። ምንድነው 6 ምንድነው ቀኑ? ረቡዕ ነው። እስቲ እግዚአብሔር ያውቃል። እንግዲህ ትምህርት ሊኖርም ላይኖርም ይችላል። በ4 እና በ6 እግዚአብሔር ያውቃል። ታላቁ ቅዱስ ባስልዮስ የቂሳርያ ርዕሰ ሊቃውንት እና አባ ሙሴም እና አባ ወርክያኖስ ሌሎችም በዓላት አሉ። ጥር 7 ቀን ስሉስ ቅዱስ ሥላሴ ዓመታዊ በዓል፣ ቅዱስ ሶል ጴጥሮስ ዓመታዊ በዓሉ ነው። ንጽሕት ማርያም የቅዱስ ናኩቶላ ሚስት ዓመታዊ በዓሏ ነው። ሌሎችም በዓላት አሉ። የዛሬ ሳምንት 8 ነው አይደለም? ካህኑ ዘካርያስ ልደቱ፣ ነቢዩ ቅዱስ ሚካያስ ዕረፍቱ፣ ታላቁ አባ መቃርስ ቅዳሴ ቤቱ፣ ድራኒቆስና ብንያሚን ሊቃነ ጳጳሳት ናቸው። ዕረፍታቸው ነው። እግዚአብሔር የዛ ሰዎች ይበለን። ትምህርት ጨርሰ እንዳይመስላችሁ በኋላ አንዳንዱን በዓል መንገር የሚቀጥለውን ለምን በኋላ በቸኮላ እናደርገዋለን? እስቲ በመሃል እናምጣው ብዬ ነው። አሁን ደግሞ ወደኋላ እንመለስ፣ ታሪክ እናምጣ። ዛሬ አንድ ነው። በ24 አለ ተገናኝተን የነበረ አባታችን ተክለ ሃይማኖት፣ በ25 ታኅሳስ 25 ታላቁ አባ ዮሐንስ ከማ፣ ከሱ የሚቀድም ግን 5 ቅዱሳን መቃብያን አሉ። እንዴት ዋላችሁ? ነገረ መቃብያን 3 ታሪክ አለው። አንደኛው የአልዓዛር ታሪክ ታውቀው የለ? ከሚስቱ ሰሎሜና ከልጆቹ ጋር በእሳት የጠበሱት የእሱ ነገረ መቃብያን ተብሏል። አንድ ሁለተኛ የመቃቢስ ዘይሁዳ፣ ሶስተኛ የመቃቢስ ዘሞዓብ። እነዚህ የሚጠቀሱ ከሱ ነው። 3 በኋላ 2 ተጨምረውላቸው 5ቱ መቃብያን በእምነታቸው ጸንተው ፂሩ ጻይዳን የሚባል አረመኔ ንጉስን ታግለው ሰማዕትነት ተቀብለው ከብረዋል። ምድራዊ ሰማያዊ ብዕል የነበራቸው ቅዱሳን ናቸው። ያን ቀን የጌቶቻችን የቅዱሳን ሐዋርያት ዓመታዊ በዓል ነው። ዘኪረከ ክርስቶስ የሚል የለም? ገድለ ሐዋርያት ቢነበብ የቤተክርስቲያን እኮ ልክ ድርሳነ ሚካኤል ይነበብ የለም? ለዚህ እኮ በሁሉም ደብር መነበብ አለበት። ለሐዋርያት ኩሎሙ እየንተ ክቡር ደምከ ለከአው ደሙ አክሊለ ግዛን አብን ከመሳተፍ ገድሎም ወደምስስ ለአስራር መጽሐፈ ሕይወት ዝክሮሙ ከመ ለይሁዳ ረሲት ትደምሰስሞሙ ይላል። ግን እቺ የመጨረሻዋ ዘር በማሕሌትና እኔ መላት ይለያያሉ። ከመ ለይሁዳ ረሲት ትደምሰስሙ ነው የሚል እና በብዙ ቁጥር መጥቶ በነጠላ ጨረሰው። ለዛ ነው ትደምሰስሙ። እና ጌቶቻችን ሐዋርያት ጉባኤያቸው ነበረ። ሁልጊዜ ነግሬያቸዋለሁ። የሐዋርያት በዓል የሚከበረው በዓመት አበይት የሚባሉ በዓላት አሏቸው አይደል? መስከረም 25፣ ታኅሳስ 25፣ ሰኔ 25 እና መጋቢት 25። እነዚሁም የወቅት መለወጫዎች ናቸው። ያን ቀን አባታችን ዮሐንስ ከማ ብሂል ካም ይላል አይደል? ምን ስለነበረ ነው? በኢትዮጵያና በግብፅ ድንበር ላይ የነበረ ምናልባትም ዜግነቱ ኢትዮጵያዊ ሊሆንም ይችላል። አባ ዮሐንስ ከማ። የአባ ዮሐንስ ከማ ለየት ያለ ገድሉ ምንድን ነው? እስቲ አምጡ የለመዳችሁ ምንድን ነው? እስቲ አንዳንድ ጊዜ የቅዱሳንን ታሪክ እስቲ ልጠይቃችሁ። ምንድን ነው የአባ ዮሐንስ ከማ ለየት ያለ ታሪኩ? በጣም የታወቀ እኮ ነው። አባ ዮሐንስ ከማ ከሚስቱ ጋር በሉ እስቲ ምን? ኧረ በደንብ በሉ። እሺ አሁን ጨርሱት። እንዴት ኖረ? እንዴት ነው ጭንቅላታችን ታሪክ እንዴት ነው ነገሩ? አትይዙም እንዴ? ከሚስቱ ጋር በምን ኖረ? በድንግልና። እንደ ዲሜጥሮስ አንድ አልጋ እየተኙ አንድ ምንጣፍ እያነጠፉ አንድ ልብስ እየለበሱ። ይህ እኮ ነው። ኋላ ገዳም አስቄጥስ ገብቶ የራሱን ገዳም አቋቁሞ መጀመሪያ አባ ዳሮዲ ረድ፣ ኋላ ራሱን ገዳም አቋቁሞ 300 መነኮሳትን ቅዱሳንን አፍርቶ እመቤታችን በፍቅር እያገለገለ ደብረ ማርያም የምትባል ደብር አንጾ ሲያገለግላት ኖሯል። ድንቅ ድንቅ ታምራት አድርጓል። ውዳሴዋን በጠዋት በማታ ይደግምላት ነበረ። በሱ ታሪክ ውስጥ ግን ስንክሳር ላይ የተጻፈ አንድ ግሩም ታሪክ አለ። አባ ዮሐንስ ከማ ታሪክ። ሲኖዳ የሚባል ረድ ነበረው። በላይኛው ግብፅ ያሉ ገዳማት እባክና ምከረን አሉት። ሊመክራቸው ሲሄድ የእሱ ረድ ነውና ልጄ ሲኖዳ፣ አቤት፣ ለመነኮሳት በኔ ፋንታ ቁምላቸው አለ። ቁምላቸው ማለት ነው አስተዳደር፣ ስራ ቅጣ ማለት ነው አይደለም? አባ ሲኖዳ የሚባለው ደቀ መዝሙር የዋህ
አንዳንድ ሰው አለ አይደል በጣም ቅን ከመሆኑ የተነሳ ለምሳሌ ጭሱሞን ጫማ ሰፊው አለ አይደል ጌታችን ቀኝ ዓይን ብታስት ያለው መቼም ቀኝ ዓይን እንድናወጣ አይደለም አይደል ሌላ ትርጉም አለው ግን ቀኝ ዓይን ብታስት የሚለውን ሲያስብ ምን አደረገ ጎልጉሎ አውጥቷል በዚህም ከበረ እና አባ ሲኖዳ ልጄ ወይ በእኔ ፈንታ ቆምላቸዋለሁ ላይኛው ግብፅ ቆይቶ ምናላት ለወራት አልፎም ለዓመታት ሊሆን ይችላል የቆየ ተመልሶ ሲመጣ ደቀ መዛሙርቱ ሌሎች ሰብስበው አባታችን ችግር ተፈጥሯል ምንድነው አንተ ከሄድክ ጀምሮ አይተኛ ይቀመጥ እዛው አቆምከው ቦታ ላይ ቆሞ ነው ያለው እስካሁን ድረስ ሄዶ ቢያገኘው እግሩ አብጦ ፈንድቶ እጅ ትል ከእግሩ ይወጣል እንደዚህ ቢሆን አልተሰቀቀም ልጄ ሲኖዳ ለምን እንደዚህ ያደረግ እኔ እኮ ቆምላቸው ማለት ያስተዳደራቸው ስለይ ነው ማለት ያባ ሲኖዳ መልስ ይገርመኛል ወድቆ ከእግሩ ምን አለው አባቴ ወይ ከተፈጠርኩ አንድ በጎ ነገር አልሰራሁም ይቅር በለኝ ብሎ ተጥቷል እና አንዳንድ ጊዜ ይውላችሁ ዛሬ ከነጋ ሁልጊዜም በየዓመቱ ብዙ በዓላት አሉ ግን ጥቅምት 17 እና ጥር 1 ቀን ይጨንቃል እና ለሁላችንም ይጨንቃል አይደለም እንደኔ ላለሰው እንደሳቸው ላለሰው ምን ነው የሚጨንቅ ሁልጊዜ ይውላችሁ የጥቅምት 17 እና ጥር 1 ላይ ዲቁና ላላችሁ ሰዎች ጠዋት ወይ ሌሊት ጸሎት የምታደርሱበት ጊዜ ቅዱስ እስጢፋኖስን ይቅርታ መለመን ይቅር በል ክህነትን አዋርጃታለሁ ያንተን ንጹህ ክህነት ተቀብዬ ወዲህ ብዙ ኃጢአት ሰርቻለሁ ክፉ ሰርቻለሁ ወዲህ ደግሞ አንድ በጎ ነገር አልሰራሁም ብሎ ይቅርታ መለመን ይገባል ጌታችንም ጌታዬ ሆይ እቺን ንጹህ ክህነት ለቅዱስ እስጢፋኖስ የሰጣትን ንጹህ ክህነት አልተጠቀምኩም በጎ አልሰራሁባትም መሸቀጫ አድርጊያታለሁ መከበሪያ ተወድሶ ከንቱ አባቶቻችን ምን ይላሉ አንድ ደግ ሰው መጥቶ ምን አለኝ አንድ መምህር እንዲህ ሲሉ ጠየቁ ቤተ ክርስቲያንን በዚህ ዘመን የሚመራት ምንድነው ወይስ ማን ነው ብለዋል አይ የቄርሎስ ትምህርት አላንዱ መልሱ አይደለም የአፈወርቅ ትምህርት አይደለም የሐዋርያት ትምህርት አይደለም የነቢያት ትምህርት አይደለም የክርስቶስ ትምህርት አይደለም እሺ አባታችን ታዲያ ምንድነው ሲሉ ውዳሴ ከንቱ ነው የሚመራት የዚህን ዘመን አገልግሎት በነገራችሁ ላይ ውዳሴ ከንቱ ግዝፍ አድርጋችሁ ብታወጡት አንድም ሰው ከተሆነ መድረኩ ላይ አይገኝም እኔን ጨምሮ ደህና ዋላችሁ እንዴት ዋላችሁ ስገባ ትነሱ የለ አትነሱ ላስተምር ስነሳ ተነሱ የለ አንዳንዶቻችሁ ጉልበት ተነሳ ምትሉ የለ አባቦ ትሉኝ የለ መምህራችን ምናምን ትሉ የለ ይሁሉ ቢቀር ማስተምር ይመስላችኋል እንጂ አይመስለኝም እስቲ ሞክሩትና አቀጠልኩ እውነትም እንዲያው ሰው ይሆንኩ ነው ማለት ነው ይሁን ውዳሴ ከንቱ በሙሉ ግፍፍ አድርጋችሁ ራቁቴን ብታስቀሩኝ እዚያ በኋላ አቀጠልኩ እውነትም እንዲያው ሰው ይሆንኩ ነው መምህርነቱን ተውት እንዲያው ሰው ይሆንኩ ነው ማለት ነው ውዳሴ ከንቱ የማይሻ ሰው ፈልጋችሁ ካገኛችሁ ቅዱስ ነው እሱ ቅዱስ ነው ምንም ሌላ አማርኛ የለውም ቅዱስ ነው ግን አልቦ እገሌ ያለልን በዚህ ዘመን አሉ የሚባሉትን ሞክሬያቸው አውቃለሁ እሳቸውን አይደለም በዙሪያ ጥምጥም የሆነ ነገር ተነግሩ ፊታቸው ላይ ተለዋወጠ ችግር ነው አልፈርድም እኔ ጋር ያ ምናለት በሚሊዮን እጥፍ ሊኖር ይችላል ያ ችግር አትንኩኝ የሚባል ሆሊውድ አክተር የምታውቀዋላችሁ አይደል እንደዛ ነው አይደል ማንኛችንም በዚህ ዘመን ያለን አትንኩ ቅድም እኮ ይኸውላችሁ ትርጓሜ መጣላችሁ ልባቸው ተናደዳል ሲወቀሱ እንደዚህ እኮ ነው ይሄ ነው ውዳሴ ከንቱ ፍለጋ ነው ወደ ጉዳያችን እንመለስ እንዴት ዋላችሁ እና አባ ዮሐንስ ከማና ረዳቸው እንዲህ ያሉ ነበሩ የሁሉም በረከት ይደረብን በ26 እናታችን ቅድስት አንስጣስያ አረመኔ ያጋብተዋት ድንግልናዋን ጠበቃ መጨረሻስ ጌታዬ ረሸክፈው ብላ ልንመርቻል ቀሰፈው ታዲያስ ሲበዛ እኮ አለ እውነቴን ነው ቀን አለ በነገራችሁ ላይ የሆነ ቀን አለ አንድ ቀን ቀኑ ሲደርስ ካሜራ ምንም በሌለበት አንድ የምንጸልየው ጸሎት አለ አንድ የምንጸልየው ጸሎት እግዚኦ ይትጸመመኒ አለ የምታቆጣቁታላችሁ ዲያቆናት አለ እንደዛ የምንጸልይባቸው ሰዎች ይኖራሉ የምንጸልይላቸው ሰዎች እንዳሉ አንድ ቀን ደግሞ የምንጸልይባቸው ሰዎች ይኖራሉ እግዚኦ ይትጸመመኒ ስለትየ ስመ አፈ አማጺ ወአፈ ኃጥእ ወይም በሌላ ስመ አፈ አማጺ ወአፈ ኃጥእ አብቀው ላይሌ አለ አንዳንድ ጊዜ እንዲያውና ኋላ መጨረሻ በእሳት አቃጥለው ነው የገደሏት በሰማዕትነት ከነድንግልና ነው ታዲያ አግብታስ ከነድንግልና ነው አይገርም አልኩ ከአረመኔ ያልደመርም ብለ እናታችን ቅድስት ዮልያና ራሱን በገመድ ዘቅዝቆ አስሮ እድሜ ዘመኑን ይጸልይ የነበረው አባ አቦሊ
እነዚህ ሁሉ ዓመታዊ በዓላቸው ነበር። ታኅሳስ 27 ታላቁ ጻድቅ አባ በጉ ታኅሳስ 27 የገጠመኝ ልንገራችሁ። የእግዚአብሔር ስራ ይገርመኛል። እንዴት ዋላችሁ? የአባ በጉ ነገር እረፍት ነሳኝ። በጠዋት በቃ እንደ ጸሎት ማድረግ ሁሉ አቃተኝ። እንዲህ ስለሳቸው ሳትናገር ከዋልክ ችግር ነው የሚል ስለሳቸውና ቆላ ድባ ስለተፈጸመው ነገር 2-3 ነገር ልናገር ብዬ በቴሌግራም ቀጥታ ስርጭት ገባና ቪዲዮውን ኦን አድርጌዋለሁ። በጣም እርግጠኛ ነኝ 100%። ኦዲዮንም ማይኩንም ኦን አድርጌዋለሁ። ያን ሁሉ ሳስተምር በቀጥታ ስርጭት ስሰብክ ምናምን ቆይቼ ትምህርቱን ጨረስኩ። ሴቭ ተደረገ። ባየው ያን ሁሉ ሰዓት ሲያዩኝ ለነበሩ ሰዎች በሙሉ ድምፅ የለው ምስል የለው። እነሱ ካሁን ጀምር እያሉ ዝም ብሎ ጨለማ ነገር ነው የሚሆነው። እኔ አይ ምን ችግር አለ ሴቭ የተደረገው አለ እሱን እለቅላቸው። ሴቭ የተደረገውን ስከፍተው ድምፅ የለው ምስል የለው። ዝም ባዶ ነገር ዝክረ ቅዱሳን ፎቶ አለ የሎጎ ማለት ነው። እነሱን ይቅርታ ጠይቄ ፈቃድ ከሆነ መልሳለሁ ብዬ ነበረ። ኋላ ፈጣሪ ለምንድን ነው ስለ አባ በጉ ዛሬ ብንነጋገር መልእክት ነበረ እንደው ከእግዚአብሔር በአባቶቻችን ዘንድ የመጣ እሱ በዚህ በቆላ ድባ የተደረገውም ነገር ላይ እውነቱ እንዲህ ነው ብዬ ነበር የተናገርኩና ኋላ ትዝ ቢለኝ የሆነ ነገር ነበረ ከቀናት በፊትና ዝርዝሩ ያስፈልጋችሁ በዛ ምክንያት ነው። ኋላ ታዲያ እንዲህ ከሆነ መጀመሪያውን እንዳልናገር ማታረገኝ ብዬ ነበር በልቤ። ትዝ ሲለኝ በረከቱስ አስተምሬያለሁ። ማን እንደሰማኝ ባላውቅም እኔ አስተምሬያለሁ። በቃ አስተምሬያለሁ። እኔ ማን ይስማው እኔ እንግዲህ እግዚአብሔር ያውቃል። እንግዲህ እና አንዳንድ ጊዜ በረከት ጎዳናው ብዙ እንዲህም አለ። አንዳንድ ጊዜ እኮ አለ አይደል? እና አባታችን አባ በጉ ባጭር አገር ያጠፉ ቤተ አምሐራ ዛሬ ወሎ የሚባለው አካባቢ የነበሩ ሽፍታ ናቸው። ቋንጃ የሚቆርጡ ሰው የሚገሉ እና አንድ ቀን በጉልበት በመመካት ማን ይከለክለኛል ብሎ ቤተክርስቲያን ገቡና አቁርቡኝ። አንዱ ቄስ ና ብሎ ገቶ ይዟቸው ሄደ። እስከ መቼ ነው አመፀኛ የምትሆን? ንስሐ አትገባ? በጣም ተቆጣ። ሌላ ሰው እንደዚህ ቢል እኮ ያ ሽፍታ አንገቱን ቆርጦ መሄድ ነው፣ ሌላ ነገር የለም። ኋላ ድንግጥ አለ። ድንግጥ እንዳለ ሲያዩ ካህኑ ምን አሉ? ሁለት ነገር አለ። አንድ አንተ በዓለም ታሪክ ከነበሩ ባለንስሐ ቅዱሳን አንዱ ትሆናለህ። ዛሬ በእኔ ፈቃድ ቆርበን የምትሄድ ብሎ አቆረቡት። ያለ ንስሐ ያለ ምን ማለት ነው? አቆረቡት። ሄዳሉት። ቤቱ ገባ፣ ራሱን ወቀሰ፣ ቤቱን ትቶ ወጣ። ሐይቅ እስጢፋኖስ ገባ፣ አቡነ ኢየሱስን አገኛቸው። ከዚያች ቀን ጀምሮ የጀመረው ገድል መገለጫው አንድ ነው። እሱ ምንድን ነው? እጁን እግሩን በሰንሰለት ታሰረ። ውሃ የሚባል ከመጠጣት ራሱን አቀበ። መጀመሪያ ለ5 ወር፣ ኋላ ግን ለ7 ዓመት። ከ7 ዓመት በኋላ አባቶች ሲጎበኙት ስጋው አልቆ ቆዳው ከአጥንቱ ተጣውቆ አይደለም፣ አጥንቱ በላይ ወጥቶ ነበር። ጠቅላላ የሰውነቱ አጥንት እንደ ሕፃን ይድሃል እንጂ መራመድም እንቀሳቀስም አይችልም ነበር። ጉሮሮ ሁሉ ተዘግቶ ነበር። ቅዱስ ሚካኤል ከገነት ቅጠላ መጥቶ ጠብ አደረገለት። እመቤታችን መጣ፣ ወዳጅ አይዞ ያንተ ደስ ይለኛል። እና የዚያን ቀን ለሰው ልናገረው የፈለጉት ነገር በጣም እየጮሁ ሲያለቅሱ ደቀ መዝሙራቸው ሰማና አባ ምን ሆንክ አላቸው። ልጄናንማ ያየሁትን ልንገርህ አሉ። የእግዚአብሔር መልአክ ወደ ሰማይ ወሰደኝ። 2 ነገር ሰማሁ። በገነት ያሉ ጻድቃንና በሲኦል ያሉ ኃጥአን ሲለምኑ ሰማሁ። በገነት ያሉ ጻድቃን ጌታ ሆይ መምጣትህ ምነው ረፈደ፣ ቶሎና እና ዋጋችን ስጠን ሲሉ፣ ይሄን የሰሙ በሲኦል ያሉት ጮሁ፣ ጌታ ሆይ ጥቂት ቆይ ገሃነም እንዳትጥለን እያሉ እና እኔ ያለቀስኩ ለምን ብዙ ኃጢአት ሰርቻለሁና ቶሎ ቢመጣና እሳት ውስጥ ቢከተኝስ ብዬ ፈርቼ ብለዋል። ጌታችን ግን ቃል ኪዳን ሰጥቷቸዋል። ብዙ ድንቅ ተአምራት አድርገዋል። እና አባታችን አባ በጉ ኢትዮጵያዊ ጻድቅ በዚህ የተደነቁ ናቸው። ያን ቀን ታላላቅ ቅዱሳን አብሳዲ፣ አላኒቆስ ደጋግ ሰማዕታት ናቸው። እና አባ ፊልጶስም ነበሩ ከቸሮ መድኃኔዓለም በዓል ጋር ማለት ነው። እንዴት ዋላችሁ? እና የንስሐ ዕድልን የተጠቀሙ ቅዱሳን እንዲህ ናቸው። በ28 ገና ነው የጌታ የልደቱ መታሰቢያ። አማኑኤል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። አማኑኤል ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አማኑኤል ማለት እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ነው። ስጋችን ተዋሂዶ አምላክ ወሰብ እግዚ ወገብር መሆኑን የሚገልጥ ስም ነው። እመቤታችን
ቀድሞ መንፈስ ቅዱስ በአፈ ኢሳይያስ እንደተናገረ ያወጣችለት ስም ነው። በዓለ አማኑኤል ይባላል። በዓለ ማርያም ድንግል ይባላል። እግዝእትነ ማርያም መድኃኒታችን በድንግልና ጽንሳ በድንግልና መውለዷ የሚዘከርበት በዓል ነው። ቅዱስ ጳውሎስና 174 ማህበረተኞች ይዛን ቀን ነበር። በ29 ጌታችን ልደት ነው ተነጋግረናል። ባጭርም ቢሆን እግዝእትነ ማርያም ወላዲተ አምላክ እናስባለን። በዓለ ድንግል ነው። ከ33 በዓላት አንዱ እሱ ነው። እንደገና ከቅዱሳን ወገን ብዙ ቅዱሳን ልደታቸው ነው እና አቡነ ገብረ መንፈስ ቅዱስ፣ እናታችን ፍቅርተ ክርስቶስ፣ ጻድቃን አብርሃ ወአጽብሃ፣ ቅዱስ ላሊበላ፣ አቡነ አብሳዲ የመጉናው ደብረ ሞጊና፣ እንደዚሁም ቅዱስ ኢያሱ ወልደ ነዌ፣ ቅዱስ አቃሪዎስ ሰውነቱ ቆስሎ ታሞበት የጌታችን ስዕል በረቂቅ ስልጣኑ ተስሎ ተልኮለት ያንን አሽቶ የዳነ በጌታችን ያመነ ነው። ቅዱስ ቆሪል ገመላዊ ግመሎቹ እንኳን መንፈሳዊ የነበሩለት ደግ ሰው ነው። ሰማዕታተ አክሚም ዛሬ እናወሳቸዋለን። በአንድ ስንደርስ ያን ቀን ነበሩ ዓመታዊ በዓላቸው። በ30 አባ ዮሐንስ አበምኔት ደገኛ ቅዱስ አበምኔት በደብረ አባ መቃርስ ከተሾሙ ቅዱሳን መካከል አንደኛውና ትልቁ እሱ ነው። አረማውያን ወስደው አስረው ብዙ አሰቃይተውታል። ብዙ ታምራት አድርጓል። ፍጹምነት ደረጃ ደርሶ እንኳን እሱ ከጨርቁ እንደ ቅዱስ ጳውሎስ ከጨርቁ እየቆረጡ እየወሰዱ ድውያንን ይፈውሱበት የነበረ ነው። ሁለተኛው አባ ዮሐንስ ብፁዓዊ የሚባለው ነው። ሴታ ላይም ብሎ የአንድ መኮንን ሚስት ግን አገናኘኝ እያለች ባሏን፣ እሷ እኮ ስለ ፍቅር ነው አላ በጣም ስታስቸግር አባ ዮሐንስ ምን አለ? ችግር የለውም በረቂቅ ስልጣን እግዚአብሔር እኔ አናግራታለሁ ብሎ በራእይ ሄደ። አያችሁ፣ የእሷም ደግናትና ፍላጎቷ እንዳይቀር እሱ ባሕታዊ ነውና ሕግ እንዳይጥስ በምን ተገናኙ? እንዴት ዋላችሁ? በራእይ ተገናኙ። ምን አለ? ትራዬ ዘተመነይኪ ገጽ ከንቶ ሚሊተ ወለኪ ብሲቱ አለ ይባላል። ምን አላት? ሄዶ እኔ ያስገርመኛል። ቅድም ብያቸዋለሁ። ውዳሴ ከንቱ ማይሻ ሰው ቅዱስ ነው አላልኳችሁ? ንገሩኝ። ምን አላት? እኔ ነቢይ አይደለም ጻድቅ አይደለም። ለምንድን ነው ማየት ይፈልግ? ለምንድነው? ከሚያሳዝነኝ ነገር መካከል አንደኛው ለንጽጽር አይደለም። ይሄን አሁን የተናገርኩትና ቆየውና አንዳንድ ሰዎች ችግር ያለባቸው ይመስለኛል። ለምሳሌ ሰዎች ይመጡና በር ያንኳኳሉ። ስከፍትላቸው ማን ነህ? እገሌ ነኝ። ምን ፈልግ? ጥያቄ ልጠይቅ ፈልግ። የት ነው የምትኖር? አይ ጎጃም ነው። ለሌላ ስራ መጥተህ ነው? አይደለም፣ ጥያቄ ለመጠየቅ ነው የመጣው። ደግሞ አንዱ ከየት ነው የመጣው? ከአዲስ አበባ። አንዱ ከድሬዳዋ። የሚገርማችሁ ነገር ከጅግጅጋ ላይ ደግሞ አሉ። ይሄ እብደት ነው። ጥያቄ መጠየቁ አይደለም ችግሩ። እንኳን እንደኔ ያለውን ትቢያ ይቅርና እንደኔ እንታ ሊቀ ሊቃውንት ያሉትን ለመጠየቅ ቢሆን የመጨረሻ አማራጭ ሰው ፈልጎ መልስ ያጣ ነው። በዚህ ሀገር ያሉ መምህራንን መጠየቅ እኮ ይገባል። ይሄ ሁሉ ታልፎ ሲመጣ አስተማሪ የለም በዚህ ሁሉ እና እኔ ይሄ ችግር ይመስለኛል፣ ጥሩ ነገር አይመስለኝም። ከዛ ውጭ እናንተ በራሳችሁ እኔ በዚህ አጋጣሚ ለራሴ የሚጠቅም መልእክት ላስተላልፍ። ለምንድን ነው የነፍስ አባቶቻችሁ እያሉ እየመጣችሁ እዚህ የምትጠይቁ? ለምንድን ነው ሌሎች መምህራንን የማትጠይቁ? ወረዳ ገባን። እኔም አንዳንድ ቀን እንደዚህ ሰዎች አበል ከፍለውኛል፣ በየወሩ ደሞዝ የሚቆርጡልኝ እነሱ ናቸው። ግድ የበላት እሱ ስለሆነ እሱ ይመልሳት ብለው እንደዛ ብዬ እኮ አስባለሁ። ይገርመኛል። አሁን ይሄ በእውነቱ እውነቴ ነው፣ ጥሩ ስላለን ነው። ለራሴ ረፍት ፍለጋ ብቻ አይደለም ነገሩ፣ ለምር አይደለም። አብዛኛው አስተማሪ እኮ ከእኔ የተሻለ ነው። በ100% እርግጠኛ ሆኜ የምነግራችሁ። ምናልባት ግልጽ አልነግሯችሁ ካለ የሚሸፋፍኑባችሁ ነገር ካለ አንዳንዱ ነገር ጨከን ብሎ ለመነጋገር ሊያስፈልግ ይችላል። አለ አይደል? ጨከን ብሎ ለመነጋገር ሐቁን ከሆነ አንድ ሰው እየመጣና እንዲያው እባክህ ፍትሐ ነገሥት ጥያቄ ነው። ምንድን ነው? ወንድሜ ቄስ ነው እና አዝመራ ሲጠብቅ ባርቆበት ሰው ገደለ። ክህነት አለው የለውም? የገጠር ሰው ይዋህ አይደል? በነገራችሁ ላይ እና እኔ ምን አልኩት መሰላችሁ? ሂድ የፍትሐ ነገሥት መምህራን ተነጋገር። እኔ መልሱን አልነግርህም። ሂድና ወይ የፍትሐ ነገሥት መምህራን ወይ ጳጳስ ተነጋገር ብያልኩት። አንተ ንገረኝ ዝም ብለህ ይቅርብህ ብያልኩት። አንተ ንገረኝ። አይ ወንድሜ ክህነቱ የፈረሰ ሲገድል አይደለም ጥይቱን የያዘው ቀን ክህነት የለውም። እዛ በኋላ ደህና ዋላችሁ። ጥይት የታጠቀ ቀን ዲያቆንም ቄስም የታጠቀ ቀን ክህነት የለውም። ከዛ በኋላ ይህን ማወቅ አለባችሁ። የታጠቀ ቀን ነፍሰ ገዳይ ነው፣ ክህነት የለውም። እንዲህ ነውር አይደለም። ልንገራችሁ፣ በዚህ በቆላ የተደረገ ነገር አንድ ካህን ደም አለበት፣ ታጥቆ ተጠንቅቆ ነው ቤቱ የሚኖር። አንዲት ለምርቃት ነው ለምን የደረሰች ሴት ልጅ አለችው። በጨለማ
ድምፅ ሳታሰማ ብታገባ ግንባሯን አላት፣ ሞተች። እንግዲህ አሁን ይኑር ሰውዬው አላውቅም። እኔ እዚያ አካባቢ የሚኖር ሰው ነገር የገዛ ልጁን ካህን ቄስ የገዛ ልጁን በጥይት ግንባሯን ማለት ነው። ምን ሊያረጉት ነው? ደም አለብኝ ክህነቱን ተዋ መጀመሪያ ነውር አይደለም። እና አንዳንዱ ሰው እንደዚህ ያለ ጨከን ያለ መልስ እንደውም ያለ የሚያስፈልገው እንደው ዙሪያ ጥምጥም ለሌለው ነገር ሲሆን ነው። እግዚአብሔር መድኃኔዓለም ይማረን። አሜን። ለሁሉም አባታችን አባ ዮሐንስ ብፁዓዊ እንደዚህ አድርገው በራእይና ነብይ አይደሉ ጻድቅ አሉ ምን ትፈልጊያለሽ ከኔ ብሎ አላት። እሱ ስለትትና ነው፣ ቅዱስ ነው እሱ። አባ ዘካርያስ ገዳማዊ ዓመታዊ በዓሉ ነበር። ቅዱሳን ሕፃናትን ኢትዮጵያ የምናከብር ታኅሳስ 30 ነው። ሄሮድስ የፈጃቸውን ማለት ነው። ኮሪዮን ፊልሞና 40 ሐራ የዚያን ቀን ናቸው። ዛሬ ሰዓቱን እንጨርስ። ዛሬ አንድ ነው። ቅዱስ እስጢፋኖስ አለ። እሱና ቆይና የጀመርነው ርዕስ ስላለ ቅዱስ ለውንዲዮስ ሰማዕቱ፣ አባ መቃርስ ሊቀ ጳጳሳት፣ ኢትዮጵያዊ ጻድቅ አባ ዮሐንስ ከማን። አባ ዮሐንስ ከማን ለምልክት እንዲሆናቸው ብዙ ቅዱሳንን የወለዱ የደብረ ሊባኖስ አበምኔት ናቸው። ልዩ ምልክታቸውን ግን ገድለ ተክለ ሃይማኖት ታውቃላችሁ? እሳቸው ናቸው የጻፉት እንድታውቁት። አቡነ ተክለ ሃይማኖት ተገልጸው ነው ያጻፏቸው። ለምን? በአባ ዮሐንስ ከማንና በአቡነ ተክለ ሃይማኖት መካከል የ100 ዓመት ልዩነት ያለ። ስለዚህ የ100 ዓመት ልዩነት ስላለ ታሪክ እንዳይዛባ ራሳቸው አቡነ ተክለ ሃይማኖት ከሰማይ ወርደው ነው ያጻፏቸው እንድታውቁት። ታላቅ ቅዱስ ናቸው። ዛሬ ሰማዕታተ አክሚም ናቸው። እነ ዲዮስቆሮስ ሰከላቢዎስ እኩሉ ወገባቸውን የቆረጧቸው፣ እኩሉ ከራስ ከእግራቸው የሰነጠቋቸው 24 መነኮሳት ዲዮስቆሮስ፣ ሰከላቢዎስ፣ ለዲያኖስ፣ ታድሮስ፣ ጳውሎስ፣ ሌሎቹ አባ ብኑድያስ ቅዱሳን ከ8400 በላይ ክርስቲያኖች በአንድ ቤተክርስቲያን ክብረ በዓል ውስጥ ቆመው ሳለ አርያኖስ መጥቶ ሁሉንም ሲገድላቸው ቤተክርስቲያኑ ጎድጎድ ያለ ስለነበረ ዙሪያ ገባው አጸዱ ደም ቤተክርስቲያኑ ሞልቶ አራጆቹ ወታደሮች ከጉልበታቸው ተነክረው ነበር ይላል። ከዚያ ወጥቶ 20 ክንድ ፈሰሰ ይላል። የሰማዕታት ግፍ ብዙ ነው። በተለይ ደግሞ ተመልካች የሌለው የሰማዕታት ግፍ ብዙ ነው። ትርፋን ሄድ ሰው ማስቀየም ትተናል። አናስቀየም። እስኪ ጥሩ ሰው ነው አንዳንድ ጊዜ አይመስላችሁ? እውነቴን ነው። አሁን ስታዩ እንዴት ነኝ? ደህና ነኝ አይደል? አላስቀይም፣ አልናገር። አንተ እንደዚህ በደል ካለ ይሄን አለ የሚፈልጉት ደስ ይበላቸው። እስካሁን የተናገርነው ይበቃል። እሳት ለማዝነብ ከበቂ በላይ ምን ያደርጋል? እስካሁን ያልሰማ እዚህ በኋላ ቢነግሩት አይሰማም። እና ለሁሉም የአክሚም ሰማዕታት ዛሬ ነው። የቅዱስ እስጢፋኖስን ነገር እንጨርስ። ቅዱስ እስጢፋኖስን ሲገስጻቸው ተናደዱ በጣም። ጥርሳቸው ሁሉ ተንገጫገጭ ከንዴት ብዛት የተነሳ መሬት ላይ ጣሉት፣ ጎተቱት። አንድ ሰው እንዳይቀር እንደብድበው ተብሎ በደንጊያ ወገሩት። በደንጊያ ሲወግሩት ከመወገራቸው በፊት ግን ቀና ብሎ አየ ወደ ሰማይ አይደል? ነጸረ ሰማይ ስብሐተ እግዚአብሔር እንዲል ወደ ሰማይ ቀና ብሎ ተመለከተ። ምን አየ? አንድነት ሶስትነት ተገለጠለት። ጌታችን በአባቱ ቀኝ ተቀምጦ ተመለከተ። እነሆ ሰማይ ተከፍቶ ጌታችን በአባቱ ቀኝ ተቀምጦ አለው ብሎ አለ። ምን አሉ ይባላል? ጆሮአቸው ምን አሉ? ደፈኑ፣ ጮሁ ከበብስጭት። ዛሬስ ብሎ ለሰማይ ደጅ ለእግዚአብሔር ልጅ አበጀለት አሉ ይባላል። እንዲያ ብለው እየወገሩት እያለ ሁለት ቃል ተናገረ። እንዴት ዋላችሁ? ሁለት ቃል ተናገረ። የመጀመሪያው ቃል ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል አለ። ሁለተኛ ኦግዚኦ ኢትረሲ ቦሙ ዘንተ የጋይ፣ ይህንን በእኔ ላይ የሚያደርጉትን ግፍ በደል አድርገህ አትቁጠርባቸው። ማማለድ የጻድቃን ስራ ነው። አፍቅሮ ጸላይት ከጌታው ተምሯልና ጌታውን መሰለ። ጌታ ምን ሆኖ ነበረ? አባ ስረይሎሙ ስመየ አምሩ ዘይገብሩ፣ አንድም በዘያምሩ ይገብሩ፣ የሚያደርጉትን አያውቁምና። እቺ ልመና አባቶቻችን ምን ሆናል? እቺ ልመና ከእግዚአብሔር ዘንድ ደርሳ ማንን ጠራች? ቅዱስ ጳውሎስን። ምክንያቱም ከገዳዮቹ አንዱ ቅዱስ ጳውሎስ ነው የነበረ፣ አብሮ ተባብሯል። ከዚያ ሐዋርያት አርድእት መጥተው ወላ ሐዋ ብየላ ታላቅ ለቅሶ አልቅሰውለት ቀበሩት። በዚህ ምክንያት 8000 ማህበር ወደ መላው ዓለም ተበተኑ። እና ቅዱስ እስጢፋኖስ ምን ተባለ? ሐዋርያ በስብከቱ፣ ቀዳሜ ሰማዕት በሕማሙ፣
ሊቀ ዲያቆናት በሹመቱ ተብሏል። የሁላችን አባት ነው። ታዲያ ልባቸው ተናደደን ዝም ብለህ ትተው ቢሉ ልባችን አይናደድ። እንዲያው የዋህ ስብከት ጥሩ ነው አይደል? ወአብደ ልቦሙ ያለውን ሀተታ ብንመጣበት እኮ ችግሩ ነው። ያስፈራል። አንዳንዱ ነገር ብትሄዱ ሄዶ በእናንተ ቋንቋ ሳምበዲን ትላላችኋል። ሳምበዲን ይነካል። እነ ሳምበዲ እንደዛ አለመሆን ይውላችሁ። በሞቴ ለምሳሌ ፈቃደኛ ናችሁ? ምሳሌ ላደርጋችሁ እናንተ። ለምሳሌ ሱሪ ለብሰሽ አየሁሽ አንድ ቀን አይደል? ከዛ ለምን ሱሪ ትለብሻለሽ? ነውር እኮ ነው አልኩሽ። መልሱ መሆን ያለበት ሂዱ እውነቱን እኮ ነው፣ እኔ አጥፍቻለሁ፣ እንዴት እግዚአብሔር እንደዚህ ይበድላለሁ ብሎ ይቅርታ ይጠየቃል። ክርስቲያን ከሆነ። ክርስቲያን ካልሆነሳ ሁለት አለው። ከቻለ ምን አገባ መለከታል ይላል። ጋጠወጥ ከሆነ ጋጠወጥነቱ ግን በውስጡ የታፈነ ከሆነ ሀጥ ሰው ደግሞ የክርስትና ያልገባው ሰው ደግሞ ዝም ብሎ በልቡ ነው። አንዳንዱ ደግሞ ይመስለዋል አይደል? ቋንቋ ሁሉም ያጥረዋል እኮ መልስ ለመስጠት የሆነ ነገር እንዲህ እንደዚህ አለ። አታስታውሱም? የዛሬ ሳምንት ነው ለሳምንት የነገርኳችሁ ሰውየው የሚዘምረው ሰውዬ የሆነ ነገር ተናገርከኝ ብሎ መተተኛ ምናምን። አስቡት እንግዲህ ለስድብ እንኳ ቃል አጥሮት ማለት ነው። በቃ ሲያስብ የመጣችለት ነገር ይሄ ሰው ቤተ ክህነት ደግሞ መቃብረት ነው የሚኖር ብሎ አጥንተው ነገሮት ይሆናል። ስለዚህ መተት ያውቅ ይሆናል። አያችሁ? ወአብደ ልቦሙ ይላል። እኛም ይሰማናል። በነገራቸው ላይ እዚህ ቤት ነግሬያቸዋለሁ። መንበረ መንግስት አስተምር ቆይቼ ድሮ በጣም እንደው አደከም ጨጓራ የተላጠ ከባድ ነው። በነገራቸው ላይ እኔ እንደው አልመኝም። ከዛ ስለ ትምህርት መንበረ መንግስት ናቸው ደብሩን አለ ስለ ትምህርት እንጃ ዛሬ እንጃ። እስቲ አንተ እሱ ነው የሚያውቀው አንተ ደህና ናቸው እስቲ ጎብኛቸው ብቅ እያልክ በስመ አብ እንጃ። እንኳን ለብዙዎቹ ሰው ሌላ ሰው ቀንድ ነው የሚያሰበክሉ እና ሌሎቹን ስለተማሪው ስላላየኋቸው አላውቅም ብዬ ነው። እና እዛ ተውኩ ማስተማር በብስጭት ብዛት። እና አንደኛው መጥቶ ለምንድን ነው ግን ማስተማር ያቆምክ ብሎ አለኝ። እስቲ አንዳንድ ቀንማ ትሁት ልሆን ብዬ አይ እኔ እኮ ትምህርት የለኝም ምንም እኮ አላውቅም እንደዚህ ብዬ እኮ ነው ብዬ አልኩት። ግምጃ ቤተ ማርያም በር ላይ ነው። ምን ብለህ ጥሩ ነው? አይ ምንም እንደማታውቅ መች ጠፍቶኝ ከኛ ትሻል እንደሆነ ብለን ነው እንጂ ጆሮ ልጅ ያስተማርኩት ያሳደኩት። የሚገርማችሁ ወአብደ ልቦሙ ፈንቅሎኝ ወጥቶ በዚህ ሊነስረኝ ነው የደረሰ ብስጭቱ ማለት ነው። ካፌ ደርሳ የተመለሰችው ቃል ምንድን ነው? እንኳን አንተ ሊቀ ሊቃውንት እንዲህ ብለውኝ ያዕቆብ ሊል ብዬ አፌ ነው የመለስኳትና ሂጄ በእውነት እመቤታችን ፊት እዚያው ግምጃ ቤት አይ እመቤቴ ይህን ሰው የላክሽው ዛሬ አንቺ ነሽ። የልቤን የትዕቢት መጠን ለማሳየት ነው። አይ ወአብደ ልቦሙ ልባችን አንዳንድ ጊዜ ብስጭቱን መቋቋም ያቅተናል። ለምን? አንዳንዱ ሰው እኮ ሕፃን ሰድቦት ብለህ መቋቋም ያቅተዋል። ሕፃን ልብ የሌለው ሕፃን የፈርዖንን ነገር አታውቅም? ሙሴ በ5 ዓመት በጥፊ አቀመሰኝ ብሎ አውቆ ነው የመታው። እንደ እውነቱ ለሌላው ነገር ምሳሌ ሆነው እንጂ ሙሴ ሳውቆ ነው የመታው። እሱ ሳውቆ ነው የመታው፣ ጨዋታ አይደለም። ጨዋታ ይመስላል። አውቆ ነው የመታው። ለምን? ይገባዋል። ቀጥቅጥ መስራይቱ ባለ ህግ ነው የመታው፣ ያስፈልገዋል። እና አንዳንድ ጊዜ ማለት ራሳችን እንድንመረምር ነው። ሌላውን ተተን ይሄንን ራሱ አብደል ምን ቢላቸው ነው እንደዛ የሆኑ ልባቸው እንዲያ የተናደደ እስከ እብደት ደረጃ የሚደርስ ንዴት ነው። ምክንያቱም ግዕዙ ወአብደ አለው። በእርግጥ አብደ ጎዳናው ትርጉሙ ብዙ ነው። እንዲህ ያለ ንዴት ለምንድን ነው ቢባል በትክክል ጥፋታቸውና ችግራቸውን ነግሯቸው ነው። እና በእውነቱ ሰዎች ሲነግሩን ደግሞ አንዳንዴ ይውላችሁ ደካማ ልንሆን እንችላለን። ሰዎች ችግራቸው ሲነግሩን ለዕለት ልንዳድን እንችላለን አይደል? ግን ምን ይባላል? እንዴት ዋላችሁ? ከገጠሙ ገጠሞች ጎንደር ውስጥ ካሉ አድባራት አንዱ ላይ በፊት ነው 10 ምናምን ዓመት ላስተምር ሄድኩኝ እና ሳስተምር አለቃውን ስማቸውን አልጠራሁም። ምን እንዲህ ያለ ነገር አልወድም። ብፁዕ አባ ገሌ ለማን ነው የምንጠራው? በነገራችን ለነገሪቱ የተጀመረች ለምንድን ነው? አዲስ ጳጳስ ሲሾም ለማስተዋወቅ እንዲያውቁት ለማድረግ ወይ ደግሞ እንግድነት ሲሄድ ማቆት እኮ ለመንገር ነው አይደለም? አንዴ ከታወቀ በኋላ ስሙ የሚጠራ እግዚአብሔር ነው እንዴ? እሱ እውነቴን ነው። እኔ በጣም መጥፎ ልማድ እሱ ነው። እንደው ግድ ቢሆን እንኳን ለምሳሌ እንታ ነገር ሊቃውንት ካሉ የኔታ ተብሎ ይታለፋል። ወይም ደግሞ እውነተኛ አባቶች ካሉ ስማቸውን ጠርቼ በረከት አገኛለሁ ብሎ የሚያስብ ሰው ካለ ሊሆን ይችላል። እና እኔ
ክቡራን አባቶች ሊቃውንት ወንድሞቻችን እህቶቻችን ብዬ ፈጣሪን አመስግኜ ወደ ትምህርቱ ገባሁኝ። ቱግ ብሎ ተነስቶ ሄዱ አስተዳዳሪው። አሁንም አሉ እዛው ደብረ የሚያስተዳድሩ ባለፈው ምናምን ቪዲዮ ይዛችሁባቸው የነበሩት ማለት ነው። እና እኔ ወደ ትምህርት ነኝ። ልክ ትምህርቱ ሊያልቅ ሲል መጡ። አይ ብዬ ትምህርቴን ጨርሼ ለመድረክ መሪው ሰጠው። እሱ ሰጣቸው። ብዙ አጎን ያዙና አሁን እንዲሉኝ የተሰጣቸው ምን ክፉ ዘመን ደርሰን ይላሉና አይ መከራዬ ደግሞ ምን ተፈጠረ እላለሁ ቁጭ ብዬ። እንዲያው አባቶች የማይከበሩበት ዘመን፣ ቅዱሳን የተናቁበት ዘመን። ማን ነው ቅዱሳን የሚነቅ? ኋላ ይሁላችሁ። አሁን ዛሬ ታዲዮስ አይደለም ሐምሌ 2 ቀን ነው። እንዴት ቅዱስ ታዲዮስ በዕለተ በዓሉ ስሙ ሳይጠራ አንድ ሰባኪ እንዴት ታዲዮስን ሳይጠራ እንዳልኩ ታውቃላችሁ? የሚገርመው ነገር አጣጣሚ ሚካኤል ስለ ቅዱስ ታዲዮስ አስተምሬ ስመጣ እባክህ የንስሐ ትምህርት ስጠን ብለውኝ ስለ ንስሐ ነው ዘኛ ያስተምርኩ። ስለ ቅዱስ ታዲዮስ አጣጣሚ አስተምሬያለሁኝ። አይ አሁን ይሄ ቅዱስ ታዲዮስ ይሄ ዘለፋ አንተ ነው፣ በትክክል ዘለፍከኝ። ምንስ ቢሆን መጨረሻ ላይ ስምህን ብጠራ ምን አለ ብዬ እኔ በቅን የወሰድኩት። እየቆዩ አመጡት እንጂ የአባቶችን ስም መጥራት አክብሮ እስከዛ ድረስ ስለ ሰውየው አላውቅም ነበረ። ታውቋቸዋላችሁ ሰውየው ማን እንደሆኑ? እኒህ ሰውዬ ጋኔን አድሮባቸዋል። ቅድም ብያቸዋለሁ። በአብድ ሰው ቤተክርስቲያንን እያስተዳደራት ያለ በዚህ ዘመን ማን ነው አሉ አንድ መምህር አልኳችሁ። ውዳሴ ከንቱ በዚህ ዘመን። ከዛ እኒህ ሰውዬ እዚህ ደብረ እስካሉ ድረስ አስተማሪ በለህ እንዳጠራኝ አስተማሪን ጠርቼ፣ ምክንያቱም ድጋሚ ብጠራኝ የእውነት ነው የምንጣላ። ምክንያቱም መድረክ ላይ ወጥቼ ምንድነው እሱ ሸቃጭ ናቸው፣ ነጋዴ በቤተክርስቲያን ላይ የሚነግዱ ሌላ ምን አላቸው? የሰው ነውር መጎልጎል አይገባም እንጂ ወንድሞቻችን ሞባይላቸው ያለውን ብትከፍቱት መቼም ሰው ፊት አይቆሙም። ሰውየው እስከዚያ ድረስ ነውርን በካሜራ እስከማስቀረጽ ድረስ ነውር አይደለም። እስከዚያ ድረስ የደረሰ ደግሞ በመድረክ ስጠሩኝ ብሎ ይጓደዳል። እንዴት ዋላችሁ? እንዲሁ ደህና ምን ይባላል? አንዳንድ አለ አይደል የኔ ቢጤ የሆነች እንዲሁ አደባባይ መልክ የሌላት ሴት እንዲሁ የእግዚአብሔር ፍጥረት ናት፣ ችግር የለውም ግን አደባባይ ካላወጣችሁኝ ብላ እሪ ትላለች። ውጡና ልትሰደብ ነው አስወጡኝና ነውር አይደለም። እና በእውነቱ አንዳንድ ጊዜ ግራ ነው የሚገባኝ። ሰው ነን፣ ብዙ ደካማ ነገር አለን። ነገር ግን ማረም ሲበዛ ይገለማል። እንኳን ውዳሴ ከንቱ ቤታችን ገብተን ራሳችን መውቀስ መማር አለብን። የክርስትና ወጉ ሰዎች ሲሰድቡን ስንሰማ እንኳን ባጠፋነው ነገር ባላጠፋነው ነገር ብንሰደብ ገብተን ምንድን ነው የምንል? ጌታዬ ሆይ ይህንንስ እኔ በማውቅ አላደረግኩት ይሆናል፣ ግን ሌላ የማላውቀው የበደልኩት ይኖራልና ይሄ ስድብ ይገባኛል። ይሄ ስድብ በሉ እስቲ ይገባኛል። አያችሁ ቅዱሳን እንኳን ተሰድበው ደስ ብሏቸዋል አይደለም? ማናቸው? አባ ጠላን ናቸው። አንተ አህያ ሲላቸው ኧረ ጌታዬ ኧረ ገስ አድርገኛ ከበርክኝ በጣም ፈጣሪዋን የተሸከመችው አንተ ውሻ ይላቸዋል። ኧረ ከልብ ያምር ጊዜው ተብሏል። ኧረ ጌታውን ያውቃል፣ ለበጎ ነገር ተመስሏል። ኧረ ሌላ ለምን ይህን የሚሉት እኮ ለማናደድ እሱን አይደለም ከአንጀታቸው ነው። ለምን አህያ ሲላቸው በጣም ክብር ተሰማቸው። ኧረ ዝቅ አድርገኝ ትንሽ። ውሻ ሲሉትም ሲሏቸውም እንደዚህ ክብር እና በእውነቱ ለዚያ ነው አንድ ግብፃዊ ጻድቅ ምን አሉ? እኔ ከሚያመሰግነኝ ጋር ከቶኑ አልኖርም ከሚሰድበኝ ጋር እንጂ ብለዋል ይባላል። የሚያመሰግን ዋጋን ነው የሚያጠፋ እና ልባችን እስከሚናደድ ድረስ አንድረስ ነው። ከልቦና ንዴት ከአንደበት ሐሰት መድኃኔዓለም ይሰውረን። የቅዱስ እስጢፋኖስ የቅዱሳን ሁሉ በረከት ይደርብን። ከመከራ ሁሉ መድኃኒታችን ይሰውረን። የከርሞ ሰው ይበለን። ለብርሃነ ጥምቀቱም ያደርሰን። ለምስጋና እንነሳ።
በሰላም የዋለን አምላክ በሰላም ያሳድረን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። ወርሃ ጥርን የበረከት የአኮቴት የሰላም ያደርግልን። ከብርሃነ ጥምቀቱ በቸር ያደርሰን። ከመከራ ሥጋ ከመከራ ነፍስ ይሰውረን። የእመቤታችን ጣዕመ ፍቅሯን የቅዱስ እስጢፋኖስ የደጋጋ አባቶች እናቶቻችን ጸጋ በረከት ያሳድርብን። ከክፋት ከጥፋት ይሰውረን መድኃኔዓለም። ከዕለትኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ከክፉ ሰው መድኃኔዓለም በቸርነቱ ያድነን። ሰላም በዋለን ቸርነቱ ሰላም ያሳድረን። ነፍሳተ ሙታንን ይማርልን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ በአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁርኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስለነበረን ጊዜ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አጭር መልእክት በ4 ቅዱስ ዮሐንስ ወንጌላውያኑ ስለሚዘክሩ ማዋጣት ከፈለጋችሁ ትችላላችሁ። ስለዚህ ደጅ ላይ አለ 10ም 20ም 30ም የቻላችሁትን ያክል አዋጡ። ምን እላችሁ በረከት እንድትሳተፉ ነው እንጂ እኛ ለቅዱስ ዮሐንስ የሚሆን ዝክር ልናጣ አይደለም። እንዲያው የሚበቃውን ያክል መዘከር እንችላለን። ግን በረከት መሳተፍ የምትሹ ካላችሁ የወልደ ነጎድጓድ ዝክር መሳተፍ ትችላላችሁ። ከበራሉ ነው። በ6 ረቡዕ ጉባኤ አለ የሚል ወረቀት ልከዋል ወንድሞቻችን። ረቡዕ ጉባኤ አለ ብለዋል። ከዚያ በተረፈ ባለፈው ያዘዝኳችሁ ነገር ነበር። የ4 ወንጌላውያን ስዕል ይሳል ተብሎ ተስሎ ሳንቲሙ ይኸው እስካሁን ድረስ ክፈሉ እንጂ እንዴት ያለ ነገር ነው። ይኸው ውል ልንገራችሁ፣ የተሳለበት ዋጋ 18,000 ብር ነው። በነገራችሁ ላይ ያንኑ ስዕል ሌላ ሰዓሊ ብታሰሉት 35,000 ብር ነው። ግን እዚህ የራሳችን የጉባኤ ውስጥ ያለ ሰዓሊ ስለሆነ በግማሹ ነው እና ከዚህ ውስጥ ከ9,000 ብር በላይ ካዋጣችሁ ከከፈላችሁ የእናንተ ነው። ከዛ በታች ከሆነ ግን እኛ ከፍለን እንወስደዋለን ስዕሉን። ይህን ማወቅ አለባችሁ። ይሄ በቃ እነዚያ ነው። አልሰጣችሁም። ስዕሉን ወስጄ ሌላ ቦታ ነው የማስቀምጠው። ስለዚህ የዚህ ጉባኤ እንዲቀመጥላችሁ አዋጡ። በ4 ወንጌላውያን ያላችሁ አዋጡ። ግን ካላችሁ ነው፣ ከሌላችሁ የላችሁም ነው። ከሌላችሁ እንደሌላችሁ አሳውቃችሁ እዚህ ይቀመጣል ተከፍሎም ቢሆን። ስለዚህ አንደኛ ወንጌላዊ ክፍል የተወሰነ እንዳዋጡ ሰምቻለሁ። ሁላችሁም አዋጡ የችሎታችሁን። 1 ብር ከሆነ ያለ 1 ብር አዋጣ። 1,000 ብር ከሆነ ያለ 1,000 ብር አዋጣ። ያለህን ያክል አዋጣ። በቃ ስላድኖ አይገዛም። በእውነቱ ለእጁ ስራ እንክፈል ነው እንጂ ስላድኖ መንፈሳዊ ነው። መጽሐፍ ስንገዛ ምን ከፍለው ለመጽሐፉ አይደለም። መጽሐፍ አይሸጥም፣ አይገዛም። ቅዱስ ቃል የእግዚአብሔር ቃል ይሸጣል? አይሸጥም። ቅዱሳት ስዕላት ይሸጣሉ? አይሸጡም። ነገር ግን መጽሐፉን ሲጽፍ ሲያሳትም ለደከመው ድካምና ላወጣ ወጪ ነው የምንሰጠው እንጂ ለመጽሐፉ አይደለም ክፍያው። መጽሐፍት ዋጋ የላቸውም። ስዕልም እንደዛ ነው። ስዕላት አይመጠኑ፣ ዋጋ የላቸው። በዚህ ዋጋ አይባሉ። መንፈሳዊ ነገር ዋጋ አይወጣለትም። እና እሱን ማስታወሻ ለመስጠት ነው። በአጭር ቅዱስ እስጢፋኖስ በተገደለ ቀን እመቤታችን ያለቀሰችው ለቅሶ ሲተረክ ሰምታችሁ አታውቁም አይደል? መድኃኒት ይሁነን መድኃኔዓለም። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርገት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ሰላም ያሳድረን።